በስመ አብ ዲስ ጋይ ኢዝ ማይ ፌቨራይት የመጨረሻ ይሄ ታውቃላችሁ ፍናል የዛሬ እንዴ ብታወቅም ማያረግልኝ ሰላም ብያለሁ። እንኳን ደህና መጣ ፍናል። እንኳን ደህና ቆያችሁ። ሰላም ብያለሁ። አለ ነው ጠፋ ረጅም ጊዜ። እሺ አለው አዳምጣለሁ ከላይ ስለማልወጣ። እሺ ምን ትላለህ ፍናናችን? እሺ መጀመሪያ በማሳሰቢያ ነው የምጀምረው። እኔ የምናገረው ነገር ያው የግሌ የአንድ ሰው የኔ ሀሳብ እንደ አንድ ትግራዋይ የራሴን ሀሳብ የምናገረው የሆነ የትግራይ ህዝብ እንዲያስባል ተጋሩ እንዲያስባሉ ኦር እንደዚህ ነው ትግሬዎች የሚያስቡት ምናምን በሚል ሴንስ እንዳይተረጎም ቀድሜ ይልናል። ከተሳሳትኩም እንደ ፍናን ነው የምሳሳተው፣ ልክ ከተናገርኩም እንደ ፍናን ነው የምናገረው ነው። ጠቅልላችሁ እንዳትረዱኝ ቀድሜ ይቅርታ እላለሁ እና ማሳሰቢያ እሰጣለሁ። ከዛ ወደቡ ጉዳይ ስለ ወደቡ ጉዳይ ነው ስትነጋገሩ የነበረው ቴዲሻ እና ስለ ወደቡ ሲመጣ እኔ ማለት አሁን ብዙ ጊዜ ኢትዮጵያዊ ከመሆን ጋር ካለመሆን ጋር ኢትዮጵያዊነትን ከመቀበል ጋር ካለመቀበል ጋር ተያይዞ ይሄዳል። ኢትዮጵያዊነትን እንቀበልም አንቀበልም ምንም አሰብን ምንም የሚመጣ እሳት ካለ ሁላችንም ቤት መግባቱ አይቀርም፣ ተወደደም ተጠላም ማለት ነው። አያገባኝም የሚለውም አያገባኝም ብዬ ባስብም አያገባኝም ስላልኩ የሚምረኝ እሳት የለም። እሳት መጥቶ ከነደደ የሚነድ እሳት ካለ ማለት ነው። ስለዚህ በተቻለ መጠን እሳቱ የሚቀርበትን መንገድ ማሰብ ነው የተሻለ የሚሆነው። ያ ግን እንግዲህ ፎር ኦል ኦብቪየስ ሪዝንስ የሚቀር አይነት መስሎ አይታይም። ግን እሱም አምናተ ፎርቹን ቴለር ስለዚህ ይመጣል ብዬ ደምድቤ መናገር አልችልም። ግን ምንድነው የሚሆነው የሚለው ስለ ወደቡ ጉዳይ ሲመጣ ትዋት ኤንድ ነው ወደብ የሚያስፈልገው? ምን አይነት ኢትዮጵያ ውስጥ ተኑሮ ነው ወደብ የሚያስፈልገው? ወደቡ መጥቶ ለማደግ ለሰላም ለልማት ትምህርት ቤት ለመስራት ሆስፒታል ለመስራት መንገድ ለመስራት ንግድ እንትን ለማድረግ ኢትዮጵያን የሚባሉትን ኮረንኮድ ፈለገም አልፈለገም ወደደውም ጠላውም ምንም አለምንም አትሊስት በሀሳብና በወረቀት ደረጃ ኢትዮጵያ ሆኖ ተቀምጦ ያለውን ሰው ያንን የሚገባውን በወታደራዊ መንገድ አስቦ ከሆነ የሀገሪቱን ሰላም እና የድንበር አንድነት የውጭ ወረራ ምናምን ከሚባለው ለመጠበቅ ኢኮኖሚ ከታሰበ ኤክስፖርትን ለማሳደግ የኢምፖርት ኤክስፖርትን ጉዳይ ፋሲሊቴት ለማድረግ ምናምን በሚሉ ፖዚቲቭ በሚባሉ የኢኮኖሚክ ቬንቸርስ ላይ አምጥቶ እሱ ላይ እንቅስቃሴ ለመፍጠር ከሆነ ባይ ኦል ሚንስ የትም ሆነ የትም ወደየትም ሆነ ወደየትም ወደቡ የማንም ሆነ የማንም ማንም የሚጠቀመው ማንም። ይህንን ስል አይ ዶንት ሃቭ ስፔሲፊክ የሆነ አፊኒቲ ቱዋርድስ ኤርትራ ገቨርንመንት ኦር አዝ አ ማተር ኦፍ ፋክት ኤርትራ የሚባለውም ሀገር እንዳገር ማለት ለእኔ የኢትዮጵያ መንግስትም የኤርትራ መንግስትም እኩል ገዳዮቼ ናቸው። አንዱን አስበልጫ ሳነሽ የማየው ነገር የለኝም ለእኔ በግሌ ማለት ነው። ይሄ ሌላው ትግራይ ምን ያስባል የተለየ ሊያስብ ይችላል። እኔ እንደ አንድ ፍናን የማየውና የማስበው ነገር ማለት ነው። ለእኔ እኩል ገዳዮቼ ናቸው። ኦኬ ታክቲካሊ ነው መሄድ ያለብኝ። አሁን በዚህ ሰዓት ሰርቫይቭ ለማድረግ የነበረ ያለፍኩት ያለፈ 4 5 6 ዓመት ውስጥ ብዙ ያለፍናቸው ሂደቶች አሉ። በአክቲቭ ጦርነት ከጦርነት ምላሽ ባሉ በረሃብ በበሽታ በምናምን በፕሮፓጋንዳ በማሰር እንቅስቃሴ መከልከል በኢኮኖሚ ምናምን ተብሎ ተያይዘው የመጡ ነገሮች አሉ። ኦኬ ያ ሁሉ አልፎ በሁሉም ፍሮንት ኤርትራ መንግስት የሚባለውም የኢትዮጵያ መንግስት የሚባለውም እኩል ከገደለ በኋላ ዛሬ መጥቶ ወደብ ይላል። የኢትዮጵያ መንግስት ወደብ አምጥቶ በኢኮኖሚ የጠነከረ የኢትዮጵያ መንግስት አሁን ያለው ዲክታቶሪያል የሆነ በአንድ ሰው በአንድ ግለሰብ ኢቨን ፕራይም ሚኒስተር እንኳን ብንለው ፕራይም ሚኒስተሪያል የሆኑ የጋቨርነንስ ስትራክቸርን ተከትሎ ሂዶ የሚፈጽም ሳይሆን የአንድ ሰው አውትራይት ፍላጎት በሚፈጸምበት ሀገር ውስጥ የአንድ ወደብ መኖር አለመኖር ጥቅሙ ጉዳቱ ቼክን ባላንስ ተሰርቶበት የሚመጣ ነገር በሌለበት መጣ ቀረ የሚለው መመዘን ያለበት ትዋት ኤንድ ነው የሚመጣው ወደቡ በሚል ሴንስ ነው መሆን ያለበት ብዬ ነው የማስበው። ቢካዝ የሚመጣ ሰዓት ካለ ስለማይቀር እንደ ትግራዋይ አያገባኝም የወደብ ጉዳይ ብዬ ልትወው አልችልም። ቢካዝ ቢመጣ ባይመጣ የሚመጡ ነገሮች አሉ ተያይዘው። ጥሩም ነገር ይዞ ሊመጣ ይችላል ሲመጣ፣ መጥፎም ነገር ይዞ ሊመጣ ይችላል። ሶ ትዋት ኤንድ ምን አይነት ኢትዮጵያን አስበን ነው ወደብ ይምጣ አይምጣ የሚባለው? እኔ ኢትዮጵያዊነትን ልውደለው ልጥለው አይደለም ጉዳዩ። ዳዝንት ማተር። በግሌ ግልጽ ለማድረግ እኔ በግሌ የትግራይን አገርነት መፈልግ የትግራይ ኢንዲፔንደንስ አድቮኬት ማድረግ ሰው ነኝ በግሌ። ዳዝንት ማተር የኔ ግል ፍላጎት እኔ ስለፈለግኩት ነው ማለት አይደለም። ሀቁ ትግራይ የኢትዮጵያ አካል ነች ዛሬ። ምን አይነት ፌዴራል መንግስት ኖሮ በየቦታው አማራ እየተገደልኩ ነው እያለ ነው፣ ትግራይ እየተገደልኩ ነው እያለ ነው፣ ኦሮሞ እየተገደልኩ ነው ይላል። በዛ በኩል ሄዶ ሶማሌ የሚነጫነጨው ነገር አለው፣ አፋር ዘሴም አይነት ጥያቄ በየኮርነሩ በደቡብ ብትሄድ ሁሉም ሰው በኢኮኖሚ ይሁን የወታደራዊ ይሁን የሰላም ይሁን ብዙ አይነት ጥያቄዎች አሉት። 1 ሚሊዮን ጋጋታና ጥያቄ አለ። ይቆይ የወደብ ኢሹ ሳይሆን እያልኩ ያለሁት ትዋት ኤንድ ምን አይነት መንግስት ይዞት ፋሽስቲክ የሆነ መንግስት ወደብን ይዞ ሊያመጣ የሚችለው
ጉዳይ ከዛ በኋላ ጸጥ ረጭ ብሎ ለሚቀጥሉት 40 50 60 70 ዓመት ሰው እየገደለ ልኑር የሚልበትን ሴናሪዮ ለመፍጠር ከሆነ ዘን ወደቡ ባይመጣ ነው የሚሻል። ይህንን ስል እኔ የኤርትራ መንግስትን የማዳን ኤርትራን አንድነት የመጠበቅ ያለመጠበቅ ምናምን ጉዳይ አይደለም። ግን ትዋት ኢንድ ነው የሚመጣው። ይሄ ጥያቄ ተመለሰ አይመስለኝም። ምን አገባኝ ብሎ ሲናገር ሰው ትግራዋይም ይሁን አማራም ይሁን ምንም ይሁን በጦርነትም ይምጣ በምንም ይምጣ እኔ ጦርነት ኖረም አልኖረም ማለት ትዋት ኢንድ ነው የሚመጣው የሚለው አይ ቲንክ አንድ ቃኔ ቀረ ይመስለኝ። አጠቃለሏለሁ ትዋት ኢንድ የሚለው ጉዳይ ሰው የመለሱ አይመስለኝም። ያገባኛል አያገባኝም አንዳንዱ የቀረርቶ ጉዳይ ያደርገዋል። እኛ ወደቡን እንዲያርገን አምጥተን ምናምን እኔ ወደቡ የመጣ ባይሁ ኮርኩርክ 1 ሚሊዮን ሰው አልቆም አንድ ሰውም አልቆ በሰላምም በድርድርም በመፈቃቀልም መጣ። ትዋት ኤንድ ምን አይነት የጋቨርነንስ ስትራክቸር ኖሮ ነው ኢትዮጵያ ውስጥ ወደቡ ይመጣው? ኤንዘን ዋት ኤንዘን ኦኬ እንደ ትላንቱ 95 ሚሊዮን ለ5 ሚሊዮን ተብሎ ሰውን ለመጨፍጨፍ ወይስ እንደ ዛሬ የሆነ ጥያቄ ያነሳውን ሰው በሙሉ የሆነ አይነት መሳሪያ ያመጣህ ለመጨፍጨፍ ወይስ ኢኮኖሚያዊ እድገት ለማምጣት ሰላም ለማምጣት? ትልቁ ጥያቄ ያ ነው የሚመስለኝ። አመሰግናለሁ ፍናን ቴንክ ዩ። አያና ነው መሰለኛል ነው የኔ ነው ተራው። አንዴ ላውራና ልውጣ ነው። አንዴ አውርቼ ልውረድ። ቴዲ ነው በተራ ነው ተራው ማለት ገና አውርቷል ከኔ በፊት እሱ እንደሆነ እሺ ሂድ። ያ አንደኛ ቀደም ሲል አንቀጽ 39 በሚመለከት አንድ ወንድማችን አንስቶ ነበር። ያንንም አስታቆ አያና ማስተያየት ሰጥቶበት ስለነበረ ነው። እና አንቀጽ 39 በሚመለከት ህገ መንግስቱ ላይ ብዙ ሰዎች ይፈራሉ። አንቀጽ ስላለ ሰዎች ይገነጠላሉ፣ ክልሎች ምናምን ይሄዳሉ ምናምን ብለው ማለት ነው። እና በአንድ ወቅት ቤኒሻንጉል ጉሙዝ ክልል አንድ ፓርቲ ክልሉን ለመገንጠል እንትን ይዞ መጥቶ ነበር፣ ፕሮፖዛል ምናምን ይዞ መጥቶ ነበር እና ለክልል ምክር ቤት አስገብቶ አጸድቆ ወደ ፌዴራል ሊልክ ሞክሮ ነበርና ሰዎቹ ፓርቲ ህጋዊ ናቸው ሁሉ ነገር፣ ግን በሞት ነው የተቀጡት። የሞት ፍርድ ተፈጽሞባቸው አንድ ሰዎች እና ያ ምን ማለት ነው? በመንግስቱ አንቀጽ 39 አንዴ እናወራለን። ቴዲ ይሄንን ጀስቲፋይ እያደረገ ነው እኮ መብታቸውን ስለጠየቁ ተገደሉ ትክክል ነው እያለ ነው የሰውዬ እኮ። በተራ ታወራለህ። አሁን በፊት የተወራ ነገር ስላለ ነው እና አጸያቂ ነገር ሲሆን እኮ ነው አካሄድ የምትለው። ጀስቲፋይ ፖለቲካሊ ሰራን እኮ ይመጣዋል እንዴ? እንዴት ያለ ነገር ነው ይሄ ነገር? ኢንተራፕት ማድረግ ጥሩ አለም። ኤኒዌይስ ምንድነው በአንድ ህገ መንግስቱ ላይ ያ ቢኖርም በወንጀለኛ መቅጫ ህግ ደግሞ የሞት ፍርድ የሚያስቀጡ ሌሎች ድንጋጌዎች መኖራቸውን ምናልባት ማወቁ ጥሩ ነው ለማለት ነው። ከህገ መንግስቱ ይጋጫል አይጋጭም ሌላ ጉዳይ ሆነው፣ ግን እንደዚህ አይነት ጥያቄ ይዞ መምጣት በሞት የሚያስቀጣ የሀገር ክዳት ወንጀል ነው። በሌላ መልኩ ይህንን ስጋት የሚቀርፍ ነገር አለ ለማለት ነው። ምክንያቱም አሰብ ቢመጣ ለእንትናው እነሱ ደግሞ ይዘው ይገነጠላሉ ምናምን የሚል ነገር እንደ ስጋት ቅድም ስለተነሳ ነው። እና ሌሎቹ እንግዲህ ብዙ ነገሮች ናቸው የተነሱት። እኔ አሰብን መያዝ ያለብን ለህልውና ጉዳይ ነው የሚል አንስቻለሁ። ቅድም ወንድሜ ማነው መስፍን ፈይሳ ዋናው ይሄ ኢትዮጵያ ውስጥ ያለውን ችግር ሁሉ እያባባሰ እያጋደለን ያለው አስመራ ያለው አለቃ ነው እና እሱን የኢትዮጵያ የውስጥ ችግር ሁሉ የሚፈታ ነው የሚሆነው በሚልም ዋናውን ስፖንሰር ላይ ማተኮር አለብን የሚለው ነገርም የምስማማበት ነገር ነው። ስለዚህ ዋናዎቹን ነገሮች የኛ ፍሬ ነገሮች እንደ ኢትዮጵያ እንደ ሀገር ኮር የምንላቸው ነገሮች ከወደብ ጋር የተያዘ ጥያቄያችን ፍትሐዊ ነው ፍትሐዊ አይደለም የሚለውን ነገር ይዘን የተወሰደብንስ ተጨርብረን ነው ወይስ በህጋዊ መንገድ ነው አምነንበት ሰተን ነው ወይስ እንደው አታለውን አጭበርብረውን ሳናምንበት ወር ደግሞ ባልተገባ ህጋዊ ባልሆነ መንገድ ፍትሐዊ ባልሆነ ነገር ወስደውብናል የሚለውን ነገር ነው። እና ያ ከሆነ ደግሞ ምን ማድረግ አለብን የሚለው ነው። ስለዚህ ያሉትን አማራጮች በሙሉ አይተናል። አይ ቲንክ ያለው አማራጭ ያው የተገኘውን መንገድ ተከትለን ይሄን ነገር ቶሎ ማስመለስ አለብን፣ ጊዜ መስጠት የለብንም የሚለው ላይ አብዛኛዎቻችን የተስማማን የመጣን ነገር ነው። ስለዚህ መመለስ ነው ያለበት። ተወስዷል። የተወሰደው ደግሞ የኢትዮጵያ ንብረት ነው። የተወሰደው ተወሮ የተያዘ ነው፣ ተይዞ ነው ያለው። ስለዚህ ያን እንዲለቅ
የኤርትራ መንግስት መጠየቅ አለበት፣ ለቆ እንዲወጣ መጠየቅ አለበት። ከዛ በኋላ ደግሞ እንዲያስረክብ ነው መደረግ ያለበት። ያ ካልሆነ ደግሞ ግጭቱ የማይቀር ከሆነ በግጭትም ቢሆን ነገሩን ተቀብሎ ወደ ሰላማዊ ወደሆነ ነገር ማምጣት ላይ መስራት የሚሻለው መንገድ ነው ብዬ ነው ማምነው። ስለዚህ እሱ ጋር የጋራ አቋም መያዝ አለብን ሲባል ይሄ ጉዳይ ሲነሳ ሌሎች ጉዳዮችን እያነሱ ይሄኛውን ጉዳይ ለማደናቀፍ የሚሰሩ ሰዎች ትክክል አይደሉም የሚል ነው እየተነጋገርን ያለ ነው። ምንም ከዚህ ጋር ግንኙነት የሌለውን ነገር እያነሱ ይህንን ለማደናቀፍ ጥረት ማድረግ እኔ ተገቢ አይደለም። የብሔር ጥያቄ አለ፣ የጭቆና ጥያቄ፣ ያልተመለሱ የልማት፣ የዲሞክራሲ፣ የመልካም አስተዳደር ችግሮች ሀገር ውስጥ አሉ። እነዚህ ችግሮች ስላሉ ሌላ ነገር ይሄ እንደዚህ አይነት ሌላ ጥያቄ አይጠየቅ የሚል ነገር ግን መነሳት የለበትም። እነዚህም ጥያቄዎች መፈታት አለባቸው። እንደ ጥያቄ እየተነሱ ይቀጥሉ፣ ትግሉ ይቀጥል። በዚህ በኩል ለዚህኛው የዲሞክራሲ፣ የመልካም አስተዳደር፣ የሰብአዊ መብት አያያዝ የመሳሰሉ ጥያቄዎች ይቀጥሉ። የወደብም ጥያቄ ጎን ለጎን ደግሞ ይቀጥል። አናደናቅፈው፣ አናደበላለቅ። የጎራ መደበላለቁ ይቅር ነው። ምክንያቱም አንዱ ያኛው ስለሚሰራ እዚህ ጋር የሚቆም ነገር መኖር የለበትም። እዚህ ጋር ያለው ይሰራ፣ እየተስተካከለ ይሂድ፣ እየተመለሰ ይሂድ። ያኛውም በራሱ መንገድ ላይኑን ይዞ ይሂድ። የኢትዮጵያ አየር መንገድ የሆነ ችግር ወይም ደግሞ የኢትዮጵያ ንግድ መርከብ ወይም ደግሞ የኢትዮጵያ ምድር ባቡር የሆነ ችግር ካለበት ሌላው ሁሉ ይቁም አይባልም። ሁሉም የራሱን ስራ ይሰራል። ችግር ያለበት ላይ ትፈታለ እና እሱን ብንይዝ ጥሩ ነው። የኢትዮጵያ ልጆች አጀንዳ የማደነቃቀፍ የሚመጡ ለማጭበርበር የሚመጡትን እየለየን አቋማችንን አጥርተን ከኢትዮጵያ ባንዲራ ጎን ሁላችን ብንቆም ጥሩ ነው። ልዩነቶቻችን የሚፈታት ያለባቸው እንዳሉ አምኜ ማለት ነው እና ያንን ነገር ብናረግ መልካም ነው ላለው ለሰጣችሁኝ እድል በጣም ነው ማመሰግነው። እታችሁኝ ሰማችኋለሁ። ከፈለካ አውርደኝ ቴዲ። ቴንኪዩ አንተነህ። በነገራችን ላይ የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንት ነው። አሁንም በዛ ስራ ላይ ይሆን አይሆን? አይ ለረጅም አሁን አይሆንም። ማታውቁት ካላችሁ ለማለት ያለው። እሺ እዚህ ኮመንት ላይ ጎጠኞች ስትርመሰምሱ እያየሁኝ ነው። በአካል ማቃችሁ ጎጠኞች ሰላም ናችሁ አይደል? ጎጠኞች ስርዓት ካልያዛችሁ አሳስቼ አውጥቼ የምን ጎጥ እንደሆናችሁ እያዋረድኩኝ አባራችኋለሁ። ደህና ናችሁ ጎጠኞች? ጎጠኞች ስላችሁ አማራ እንደ አማራ እየተገደለ እናንተ እንደ ሰፈር የምታወሩ እንደ ጎጥ የምታወሩ እያየ ገባበት። ከኔ ጋር ስትመላለስ እያየ ገባበት ነው እያልኩ ያለሁት። እሺ አያና። እሺ ቴዲ፣ በነገራችን ላይ ሰሞኑን በጣም እኔ ፕሮዳክቲቭ የሚባሉ በፖለቲካ ካሰብ ነው በጣም ፕሮዳክቲቭ የሆነ ሳምንት እንደዚህ ሳምንት አላየሁም። ከፍተኛ እንትን ነው ውጤት ነው ያየ ነው። በተለይ ለረጅም ጊዜ በህዝብ ኢንትረስት ስር ተደብቆ የነበረ አካል ተገልፍፎ ወጥቷል። አሁን ሜዳን መመለሻ እንዳይኖር ሆኖ ነው የወጣው። እውነት ለመነጋገር ከሆነ ከህዝብ መነጠል ማለት ከዚህ የተለየ ነገር የለውም። አሁን እዚህ ሚዲያ ላይ ምናምን ኮመንት ላይ ምን ቦታ ላይ ስለጮኸ እንደዛ እንዳይመስላችሁ። የህዝብ ማንነት የህዝብ ትክክለኛ የሆነ ስሜት እንደሌለው ተነጥሎ ወጣ ብቻውን። እኔ በጣም አፕሪሺየት አድርጌዋለሁ። ይሄ ሰሞኑን የመጣው ይሄ ግርግር ውጅንብር ሪሊ ረድቷል ብዬ አስባለሁ። አይ ቲንክ እንትና ነው መሰለኝ ባይ ዘ ዌይ ፍናን ስላየው ደስ ብሎኛል። አፍተር አ ሎንግ ታይም ስቴጅ ላይ አይቼ አላውቅም። ሰላም አያና፣ ሰላም የት ነበር የጠየቀው ጥያቄ ነበረ፣ የት ነበር ያነሳው ጥያቄ። ህዝቡን እንኳን ቴስት አያደርጉም ወይ መሪዎች? ወደ እንደዚህ አይነት ቴንሽን ሲገባ ህዝቡን ቴስት አያደርጉም ወይ የሚል ነገር ኦቨርዌልሚንግሊ ቴስት ተደረገ እኮ። ሶሻል ሚዲያው እኮ አሁን እዚህ አስገባው እያሉ የሚጮሁት ወንድማችን አለ ከሁሉ በላይ ከኔም በላይ ጉዳዩ ይመለከተዋል ብሎ ወንድማችን ሀብትሽንም ሰሞኑን ትንሽ ቀረብ ሲያደርገው ራሱን ስተው ሁሉ ነገር ላይ መዝመት ጀምሯል። ደስ ብሎት ማለት ነው። አይመለከትም የአማራ ጉዳይ አንተ ኦሮሞ ነህ ብሎ በጣም አስጨንቆት ነበርና ያ ወንድማችን ከተወሰነ ጊዜ በፊት ሌላ ኦሮሞ እህትም አለች፣ እሷ እንኳን ሙሉ ኦሮሞ ናት። ከእሷ ጋር ሆኖ መዶሻ የሚባል ነገር ነበረ። ኢትዮጵያን በመዶሻ እናፈርሳለን የሚል እሳቤ ይዘው ሲንቀሳቀሱ የጽንፍ ማለት ነው። በጣም ጥግ የወጣ ሀገር ጠል እስከመሆን የወጣ አዲስ እረኛ ከብት አያስተኛ ማለት ይሄ ነው። አዲስ ብሔርተኛ ህዝብ ማያስተኛ
እስከ ሀገር አፈርሳለሁ አይባልም። የብሔር ችግሮች እኮ የኖሩ ናቸው። ኢማጂን በወራሪ በመጣ ጊዜ ወላይታው፣ ኦሮሞ፣ እኔ ሻንቂላ እየተባልኩ ጋላ እየተባልኩ እዚህ ሀገር ላይ ቋንቋ እንኳን የማይወራ አልዋጋም አይመለከተኝም ቢል አስበው። ተበላህ ማለት ነው። አልቤርቶ ነበር ስም ይሄኔ። ገብቶሃል? ውስጣዊ ችግር ስላለብኝ ሀገር አይመለከተኝም አይባልም። ስንተኛ ጨናችሁ? እንደዛ አይደለም የሚደረገው። የውስጥ ጉዳይን እፈታለሁ፣ እታገላለሁ፣ ሀገሬን ግን አስከብራለሁ ነው የሚባለው። ሲመችህ ብቻ ሀገርህ የሚሆን ከሆነ አንተ ስፔሻል ካርድ የለህም ከሌሎች ብሔረሰቦች የተለየ። ሀገሬን አፈርሳለሁ እያልክ ኢትዮጵያዊነት ማንም አይሰጠኝ የምትል ቹዝ ምረጥ። ኢትዮጵያዊነቱን አፈርሳዋለሁ የምትል ከሆነ እበትነዋለሁ የምትል ከሆነ አይመለከተኝ የምትል ከሆነ የኔ ወደብ 4 ኪሎ ነው ይላል። 4 ኪሎ ደረቅ መሬት ነው። ምን አይነት ወደብ ነው? ምን አይነት መርከብ የወረቀት መርከብ ልትነዳበት ነው ገንዳ ውስጥ? አንተ የምትፈጥረው ኢትዮጵያዊነት ለሰው የምታከፋፍለው ሰው የማይነግርህ ልዩ ተሰጥኦ ያለ ውሸት ነው። ህዝባችን እንደዚህ አይነት ስሜት የለውም። የአማራ ህዝብ እንደዛ አይደለም። ሀምብል ህዝብ ነው። በነገራችን በጣም ሀምብል ህዝብ ነው። እና ሚዲያው ላይ ያለው በጣም ጽንፈኛ የሆነው በጣም ጥግ የረገጠው አካል ቴስት ተደረገ። እዚህ ሚዲያ ላይ እንኳን በጣም ለብሔራቸው የሚቆረቆሩ ልጆች አይ በሀገር ጉዳይ አናስነካም አሉ። ስለዚህ ቴስት ተደርጓል። we tested the water and it's perfect። ኢትዮጵያ ምን ይላሉ? አሜሪካ ስቴት ኦፍ the ዩኒየን ሲያቀርቡ ስቴት ኦፍ the ዩኒየን is strong ይላሉ። ሀገራችን አሁንም ኢትዮጵያዊነት ጠንካራ ነው። የተበደሉም ህዝቦች፣ ችግር ያለባቸውም ህዝቦች፣ በሙስና የሚሰቃዩ ህዝቦች፣ የተለያዩ ብሔር ተኮር መገደሎች፣ ከፍተኛ የሆነ የዲሞክራሲ ምህዳር መጥበብ፣ የህግ የበላይነት መጣጣት፣ ብዙ ችግሮች እያሉብን ኢትዮጵያውያን በልባቸው ውስጥ አሁንም ሀገራቸው ጠንካራ ናት። ትላንትና አማራ ስትሮንግ እንዳለን በማህሙድ ዘፈን አይደለም የሚንቀሳቀሰው። ይሄ በቅኔያችን ድረስ ሰርጾ የገባ ኢትዮጵያዊነት አለ። እየተረገጥንበት በነበርን ዘመን ራሱ በሚተፋበት ዘመን ራሱ አንተ ጋላ በምትባል ዘመን ራሱ እና አብዲሳ ጋር ጣሊያን ድረስ ሄደው ነበር የሚያሳዩት። ፈረሱን ቀስቅሶ ነበር የሚሄደው ባድም እንትን ድረስ አድዋ ድረስ ባድሜና ሽራሮ ድረስ ሄደው ይዋጋ ነበር። ይሄ ነው ትክክለኛው የአማራም የኦሮሞም የወላይታም የሌላው ህዝብ ማንነት። ሚዲያ ላይ ያለው የኢኮኖሚ ስደተኛ ምን ሰርቼ ልብላ ነው? የማንን አስጎፍንኜ ማንን አስቆጥጬ ማንን አስለቅሼ እንጀራ ይውጣልኝ በብሔርተኝነት የሚለው ተዋረደ። እዚህ ውጭ ወጡ። እነኚህ ለምንም የማይመለሱ ናቸው። ለሀገር ክደትም ግብረሰዶምን ሁሉ እኮ የተነካኩ ናቸው። ይሄ ግሩፕ ትንሽ አንድ ሁለት ሰዎችን ጉዳይ ውስጥ የሌሉበትና አዲስን ስበው ነው እንጂ ይሄ ግሩፕ የሚታወቅ እኮ ነው። ሻቢያ የሚዘውረው ግሩፕ ነው። እና ይሄ ግሩፕ እንኳን እስኪሰነጠቅ ድረስ ኢትዮጵያዊነቱ ጠንካራ ነው። በመዶሻ ንደዋለው የሚለው ራሱ 7 ሰዓት ለፍልፎ አንዲት እንጨት የማያነቃንቅበት ቦታ ላይ ነን ያለን። አንዴ ቃል ላይ ያለ በስማሚ ይበዛብኛል። በደንብ እየሰበኩ ነውና እናቀናለን። ሀገራችንን በጋራ እንሰራለን፣ እንቀጥላለን። የሚያፈርሳትን ግን አናስገባም። መዶሻውን እንመልሳለን። አያገባኝ የሚባል ነገር የለም። ሀገር የጋራ ናት። ከነ ችግሯ ከነ ጉዳቷ ከነ ችግሮቻችን ሀገር አናፈርስም፣ አናስወረርም። እና ሚዲያ ላይ ያላችሁ የኮሜንት ጀግኖች መጀመሪያም እናንተ ብትጠሩ የት ትሄዳላችሁ? ብትጠሩም እኮ አትሄዱም። ልዋጋ ብትሉስ ማን ኑሯችሁን ነው የምትዋጉትና እንኳን እንድናየው ረዳችሁን። በጣም ደስ የሚል ነበር የሰሞኑ። ዛሬም የሚያኮራ ኢትዮጵያዊነት አይቻለሁ። በአንዳነትም ለቼንጅ ደግሞ አለና እሱ ችግር የለውም፣ ይለቃል ቀስ እያለ። እናመሰግናለን። ቴድ ዩናይትድ አማራ። በነገራችሁ ላይ አንድ ነገር ልንገራችሁ። አማራ እንደ ህዝብ እየተገደለ እየተፈናቀለ ኢሰብአዊ ድርጊት ተፈጽሞበታል እያልኩኝ አፌ እስኪደርቅ እየነገርኩ ከሚሰጥህ ደቂቃ ቤትህን ከፍተህ ጎንደርን ዲሁማናይዝ እያደረክ የጎንደርን ህዝብ እየተሳደብክ ሸዋ ወሎ እያልክ የተሳደብክ ምትውል አሳስቻ አስገብቼ እንደውም አለማዋረዴ እየሰማኸኝ ነው አይደለም? እዚህ ኢሰብአዊ ድርጊት የተፈጸመበት ህዝብ ላይ አበባና ኮፍያ ስለተሰጠ የጎጥ እዛው የጎጥ አመልማላይ ጉም እያስጨፈርክ የጎጥ ላይ ዝለል። በተረፈ ግን እነዚህ ልጆች በጣም አመሰግናቸው ለመሰላችሁ። አንድም ቀን እኔ አማራ ዩናይትድ አማራ ስትሮንግ እንደ ጎጥ ሲያወሩ ሰምቻቸው አላውቅም። እንደ ሰፈር ሲያወሩ ሰምቻቸው አላውቅም። ታውቃላችሁ፣ እዚህ ቤት በስህተት እኔ ሰምቻቸው አላውቅም። ለአቅመ ብሔርተኛ እንኳን ያልደረስክም፣ አብዛኛው ገና ለአቅመ ብሔርተኛ እንኳን አልደረስክም። ለአቅመ ብሔርተኛ እንኳን አልደረስክም። እኛ አሁን እዚህ የምታያቸው አሁን ዩናይትድ አማራ ስትሮንግ
ብሔርተኞች ናቸው። መሬት መያዝ አለብህ። አገባህም እንትነ እሱን በአካል አናግረኝና እነግርሃለሁ። ህዝብ የግል ሸቀጣ አይደለም፣ እንደፈለግ የምትሸቀጥበት ማለት ነው። ግልጽ ነው። በዚህ አውድ ካወራን እናወራለን። በተረፈ ግን እንደ ጎጠኞች መንገድ ሲገኝ ብቻ መድረክ ሲገኝ ብቻ ደርሶ የብሔሩ ተቆርቋሪ ለምሳሌ ባነጠር ለማለት ያለው። እሺ ዩናይትድ አማራ ወደ አንተ ልምጣ። 5 ደቂቃ አለ ወንድሜ። ቴንክ ዩ ቴዲ፣ አመሰግናለሁ። ዛሬ አምልጦኛል ትልቅ ፕሮግራም። አቶ ልደቱ መጥቶ ነበር መሰለኝ። አመሰግናለሁ በተሰጠ እድል። እንዳው ትንሽ ልበል። አሁን በነገራችሁ ላይ የማንም ችግር የለብኝም። እኔ ማንንም አስገባለሁ። እኔ ችግር የለብኝም። አንድ ቦታ አለ። እኔ ክብር ነው የምፈልገው። ተገቢውን ክብር እፈልጋለሁ። አከብርሃለሁ፣ አክብሬ ያስገባሃለሁ። ተገቢውን ክብር እፈልጋለሁ። ቴዲን አዋርዳለሁ ካልክ አይተም ሰምተን በማታውቀው መንገድ አዋርዳለሁ። ነገ ሄደህ ቤት ከፍተህ ፎቶ ዘቅዘቀበት ስትሳደብ ብትውል ነው ላይ ምን በሳምንት አንዴ ነው ማይ። በተረፈ እኔ ማንህም እኔ ምን አልሸከምህ። ምን ሀሳብህ ነው? እኔ እኮ ታጋይ አይደለሁም። ታጋይ ነኝ እንዴ? አይ ቲንክ አልገባቸውም መሰለኝ እነዚህ ሰፈርተኞች አልገባቸውም። የሰፈር ልጆች፣ የቀበሌ ልጆች ታጋይ አይደለሁም። እኔ አዋይ ነኝ። ማንንም አስገባ ካልከኝ አስሎንካስ ጨዋ እስከሆነ ድረስ ሀሳቡን በአግባቡ የሚገልጽ እስከሆነ ድረስ አምፋይን። እኔ ምን አገባኝ? በሀገሬ ጉዳይ ነው እያዋያችሁ ያለሁት። ዩናይትድ አማራ ቀጥል። ኦኬ እሺ። አሁን ከኔ በፊት የተናገረው ወንድማችን እንዲያው ትንሽ ከሱ ልነሳ። አንዳንድ ጊዜ እውነት ለመናገር በጣም ራሳችሁ በራሳችሁ ነገሮችን በደንብ አድርጋችሁ ክሊር ስታደርጉት ደስ ይላል። ሰምቶ ይሆናል መቼም አንተ አያመልጥህም፣ አማርኛውን በደንብ ስለምትረዳው ቴዲ። መዶሻ ብለው መጥተዋል። አንደኛዋ እንኳን ኦሮሞ ናት አለ። ይሄኛው ምናልባት ከአቶ በረከት ጋር ጠጋ ስለሚል በደንብ ያውቃል ብዬ አስባለሁ። በተረፈ እንግዲህ በቤኒሻንጉል የሚባለው ክልል ሆኖ ሲቆም 800 ሺህ ህዝብ ነው የነበረው። አሁን ያለውን ባላቅም ከሌሎች አካባቢዎች ግን 2 ሚሊዮን 3 ሚሊዮን ህዝብ ያላቸው እስካሁን ድረስ ክልል አይደሉም፣ እየጠየቁ ነው ያሉት። እና ከዛ አንጻር ብዙ ችግሮች አሉ። ይሄ የመገንጠል ጥያቄ ይዞ ሲታገል የነበረው አካል ቅድም እንደተባለው ትናንትና ኢትዮጵያን ያወቃት ለ50 ዓመት ለ60 ዓመት ኢትዮጵያ ያደለው ሲል የነበረው እኮ ነው ዛሬ አቶ አያና ሌሎችን ሊከስ የመጣል ኢትዮጵያ ፍራሾች የሚለን እኮ የአማራ ብሔርተኛ የሆኑትን አንዴ መዶሻ አንዴ ምን ኢትዮጵያ እናፈርሳለን ብለዋል የሚለን። እኛ ብዙ ጊዜ ስለሚዘገንን ኢትዮጵያ የሚባል በህገ መንግስት በተባለው ወረቀት አፍርሰዋታል ብለን ስንናገር ለብዙ ሰዎች ስለሚከብድ እኮ እናወራ ነበር። የበለጠ ግን አብይ አህመድ አረጋግጧታል። ኢትዮጵያ እንዳፈረሳት አብይ አህመድ በተግባር አሳይቶናል። አሁን የትኛው ኢትዮጵያዊነት ነው ያለው በአብይ አህመድ ግዛት ውስጥ? ስለ የትኛው ወደብ ነው የምናወራው? ስለ የትኛው ኢትዮጵያዊ አንድነት ኑሮን ነው ኢትዮጵያ ማደግ አለባት ብለን የምንለፋው? አብይ አህመድ በሀገር ጉዳይ ቀለደ ምናምን የምትሉን ስለ ሀገር እናንተ ልትነግሩን የምትችሉት በየትኛው ምሁራናችሁ ነው? አትሊስት እንዲያው እድሉን ያገኘ ሰው ኢትዮጵያዊነት ስሜትን ለመገንባት እንኳን ትንሽ ጥራችሁ ቢሆን ኑሮ አትሊስት እየጣሩ ነው። የሆነ አቅም አንሷቸዋል። ከምርኮ የተሰባሰቡ ሰዎች ስለሆኑ ያው የአቅም ብቃት ስላለ ይስተካከላሉ ብለን አሰብን። የሀገራዊ ፍቅር የላችሁ፣ የህዝብ ፍቅር የላችሁ። ስለ የትኛው ነው አሁን ኢትዮጵያ የምታወራው? ስለ የትኛው ወደብ ነው? ወደቡ ቢሰጥስ እንዲ አሁን ሻዕቢያ ውሰዱት ቢልስ ምንድን ነው የምታደርገው? የትኛው ኢትዮጵያዊ ነው የምትገነባው? ሆናት ያለምንም ጦርነት ችግር የለውም ውሰዱት ቢል ሻዕቢያ እውነት እናንተ ኢትዮጵያዊነት መገንባት ትችላላችሁ ወይ? አቅሙ ብቃቱ ሞራኑ አለው? የመጀመሪያ እኮ ስሜት እዛ ላይ መታየት ያለበት ህዝብ ማክበር የምትችልበትና አንድነት ማምጣት የምትችልበትን ነው። አንተ ስልጣን ላይ እስካለ ድረስ ኢትዮጵያዊ፣ ስልጣን ከሌለህ ደግሞ ኢትዮጵያ ትፍረስ ነው። ልክ ቅድም አንድ ወንድሜ ተናግሮታል። የትግራይ ተወላጅ በስልጣን ላይ በነበሩ ጊዜ ቲፒኤልኤፎች ኢትዮጵያ ይሉ ነበረ። ስልጣኑን ባጡት ጊዜ በማግስቱ ኢትዮጵያ ባናቷ ትገገዳሉ። አሁንም እናንተም ያንኑ እያደረጋችሁት ያላችሁ እኮ ሌላ አይደለም እኮ። ከዚህ ስልጣን ገሸሽ ብትሉ 50 ዓመት ሙሉ ኢትዮጵያ ትፍረስ ስትሉ ቆይታችኋል። በዚህ 6 ዓመት ደግሞ አዲስ ብሔርተኛ ሆናችሁ መጥታችኋል። ኢትዮጵያ ነገ ስትነጠቁ ደግሞ ኢትዮጵያ ትፍረስ ነው ብትሉት እየተዘጋጃችሁ እንደሆነ ደግሞ እናውቃለን። ይህን ለማድረግ ነው እያደረጋችሁ ነው። ብዙ ስራ እየሰራችሁ ነው። ለዚህም ነው የእናንተን ዝግጅት ከማየት አንጻር ነው ስለ የትኛው ወደብ ነው የምናወራው ያልነው። ስለ የትኛው ኢትዮጵያ አንድነት ኑሮ ነው ዛሬ ኢትዮጵያ ወደብ ያስፈልጋታል ብለን የምንከራከረው ነው እያልን ያለ ነው። ስለዚህ አያና ዛሬ የኢትዮጵያ ብሔርተኛ ሆነ አንተ ኢትዮጵያ የሆነ
ቅድም በሚያሳፍር ሁኔታ ተናግረው አይደል? የራስን ታሪክ እኮ በአግባቡ ማወቅ እኮ ጥሩ ነው። ጣሊያን ሀገር ሄደው አብዲሳ ጋር ከኢትዮጵያ ተነስቶ ጣሊያን ሊዋጋ አይደለም ተማርኮ ሄደ ነው። እሱን እንኳን መናገር አልፈለግም እንኳን በታሪክ ደረጃ። እንደዚህ አይነት ነገሮችን አታወናብዱን ፕሊዝ። እኛ በኢትዮጵያ ውስጥ ብዙ ችግሮች አሉ። ብዙ ውጣ ውረዶችን አልፈናል። ብዙ መከራዎች ታልፈዋል። ጠንካራ ነገር ነበራት፣ ደካማ ነገሮች ነበሩ በፖለቲካ ሂደት ውስጥ። እሱን ሁሉ ተሸክመን ኢትዮጵያዊ ብለን በኖርን ጊዜ አድዋዊ ስትሉን እኮ ነበራችሁ። አሁን አንተ እኮ ብለሃል እኮ እዚህ በተረገጥንበት ዘመን ስትል ነበረ። ኢትዮጵያ ውስጥ ማን ረጋጭ ማን ተረጋጭ ሆኖ ነው ይህን ሁሉ ዘመን የቆየ ነው? ኦኬ። ስለዚህ በዚህ ዘመን ግን በዚህ በሰለጠነ ዘመን ግን ዘር ተኮር በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ጦርነት ያካሄደው በኢትዮጵያ ታሪክ እንደ አብይ አህመድ ያካሄደ የለም። እንደ አብይ አህመድ የጨፈጨፈ ህዝብን የለም። የገዛ ህዝቡን እንደ አብይ አህመድ የጨፈጨፈ ታሪክ የለም። ወደ ዘር እያመጣችሁ ታንጓሉታላችሁ። ደርግና አብይ አህመድ ሁለቱም ከኦሮሞ አብራክ የወጡ ሰዎች ናቸው። በኢትዮጵያ ታሪክ ግን ታይቶ ተሰምቶ የማያውቅ ግፍ የፈጸሙ ናቸው ሁለቱ። ስለዚህ ዛሬ መጥተህ ስለ ሀገር ክህደትና ስለ ወደብ ልትነግረን አትችልም። የቲፒኤልኤፍ ሰዎች ወደብን እኮ መለስ ዜናዊ እንደ ሸቀጥ እንገዛዋለን ብሎ ኦፊሻል እኮ ይነገራል። ኦፊሻል ለወደብ ብለን አንጣላም፣ ለወደብ ብለን አንጨቃጨቅም፣ አያስፈልገንም ነው ያለው። እንደ ማንኛውም ዕቃ ገዛዋለሁ ሲል የነበረ ሰው ዛሬ ያስፈልጋል አያስፈልግም ብትሉን ይሄ ትርጉም የሌለው ወሬ ነው። እሺ ብሔርተኞች ፖለቲካቸውን እየሰራችሁ አይዶን ነው። የትኛው ብሔር ነው የባህር ወደብ ታዲያ ሊያመጣልን የሚችለው? እሱንም የተነጋገርክ እሱንም መነጋገር ያስፈልጋል። የትኛው ብሔር ነው ወደብ ሊያመጣልን የሚችለው? ይህን ማውራት አለብን እንጂ ቀኑ ሙሉ ስድድብ ብቻ ምናምን ሰለቸነ ደከመ። የትኛው ብሔር ነው ያመጣል? እሱ ኮመንት ላሉት እንዲጻጻፉ ነው። የትኛው ነው ኢትዮጵያዊነት በጋራ ሲቆም ይመጣል። እሺ ዩናይትድ አማራ የማን ተራ ነው? የማን ተራ ነው? ልዕልና እሺ 5 ደቂቃ ነሽ። በኢትዮጵያ ታሪክ ደስ የሚለው ነገር የኢትዮጵያን ተደፈረች ሲባል የኢትዮጵያ ናሽናል ስተነካ ሲባል በታሪካችንም እንደዚህ ደፍሮ የተናገረ ይኖራል ብዬ በዚህ ጊዜ ይኖራል ብዬ አላስብም። በደርግ ጊዜም የቅርቦቹ እንኳን በደርግ ጊዜም በኃይለ ሥላሴ ጊዜ የኢትዮጵያ እንትን ተደፈረ ሲባል የኢትዮጵያ ሕዝብ ሆ ብሎ እንደሚወጣ ስለምታውቁት ድንጋጣችሁ ይገባኛል። ሪያሊቲ ማለት ነው። እናንተም ውስጥ እኔ ኢትዮጵያን ትጠላላችሁ ብዬ አላስብም። በተለይ መልካችሁን ማቃችሁ አማራ ነኝ ቦልድ ላይ ብላችሁ የምትወጡ ከድሮ ፖለቲካል እንትኖች ጋር አታችመንት የሌላችሁ ማለት ነው። በዛ መንገድ ላይ ውስጣችሁ ያውቀዋል ብዬ ነው ማምነው። እንደ አማራ ሰልፍ አሁንም ደግሜ እነግረዋለሁ። እንደ አማራ ራሱ የግድቡና የፖርት ኢትዮጵያ ማግኘት ለአማራ ኢኮኖሚ ምን ማለት እንደሆነ እያንዳንዳችሁ ጠንቅቃችሁ ታውቃላችሁ ብዬ ነው ማምነው። እኔ ፖለቲካን ማየው አንዳንዶቹ ኤግዛምፕል እዚህ ላይ ለመስጠት እንደሞከሩት ቤትን ሳሰራ ምናምን የሚል ኤግዛምፕል ለመስጠት ሞክረዋል። እኔ ደግሞ ፖርት ማለት እንደ ምሰሶ ማለት ነው ለአገር ኢኮኖሚ ለአገር ሰርቫይቭ ማድረግ እና ትልቁ ችግሩ ኢትዮጵያ ውስጥ ብዬ የማስበው ለኢንስቲትዩሽኖች አለመኖራቸው ነው። ያንን ቢልድ ማድረግ ከቻለ እንደው እግዚአብሔር አድሏቸው ይሄ ገቨርንመንት ኢንስቲትዩሽኖችን ክሬት ማድረግ ከቻለ እና ፓወር በሰላም ትራንስፈር ማድረግ ከቻለ ትልቅ ሰርቫይቭ እናደርጋለን ብዬ አስባለሁ። አንዳንዶች እዚህ ላይ ደግሞ አሉ የፖለቲካል እውቀታቸው ዜሮ ነው። ምንም አይቸውም ሰምቸውም የማላቀው ነገር ማለት ነው። ፊው መንዘገው ከአንድ ግሩፖቹ ጋር ሲጣሉ በተጣሉን ሰዓት ላይ የሱማሌ እንትን የተነሳ ጊዜ ከሱማሌ ጋር እንቆማለን ያሉ ሰዎች ከሱማሌ ጋር እንቆማለን ብለው ሲጮሁ ይህ ሰውዬ ያበጠ ፈንዳ ከአብይ አህመድ ጋር እቆማለሁ ብለው ሲናገር የነበረ ሰው ነው። እዚህ ላይ ቁጭ ብሎ ባንዳ ምናምን የአንገር ስሜት የሚያሰማ ማለት ነው። ሾርት ሚሞሪ አይደለንም።
እዚሁ ላይ ፊው መንዘጎ የምትለዋወጡት ስሙን ጥሪው ማን ነው? አዲስ ቪዲዮ ላለ አዲስ ታይምስ። ኦኬ ምን ብዬ ከሶማሌ ጋር ከአብይ አህመድ ጋር ቆማለሁ ብለሃል። የግብፅ ነው የአባይን ጉዳይ የአባይ እና የአባይን ጉዳይ ነው እንጂ ኤርትራ እኮ ኢትዮጵያ ውስጥ ኢጅፕት ልትመጣ ነው ሲባል ነው። ተረጋጋ እሺ፣ ልጨርስና ከዛ ትመልሳለህ። የእያንዳንዱ ጉድ ካለ መውጣት አለበት፣ ህዝብ ማወቅ አለበት። 100% አለኝ እኔ ግድ የለም ሰሞኑን ለጥፍላለሁ መውጣት አለበት። እሺ ቀጥይናት። በዛን ጊዜ እንደዛ ያለ ነው። እኔ የሚገርመኝ ነገር በዚሁ ልክ ደግሞ ለፋኖ መከፋፈል ሶሻል ሚዲያ ላይ የሰራውም አንዱ የመጀመሪያው እሱ ነው። የሚገርመኝ ነገር ማለት ነው አንድ ፋኖ ተገደለ ብሎ ሲጨፍር የነበረ ሰው ነው። እሱም ቪዲዮ አለ። እንግዲህ የሚገርመኝ ነገር ማለት ነው አትሊስት እንደኛ አይነቱ እንኳን አትሊስት በሰላም ተነጋገሩ። አማራ ክልል ውስጥ የሚደረገው ጦርነት ቤዚክሊ ኢኮኖሚክ ፕሬሸር አምጥቶ ለማድረግ ነው። የአማራን ክልል ነው የሚያወድመው እንጂ ምንም ነገር አይመጣም ብዬ ነው እማምነው። ብዙ ረጅም ጊዜ ፓወር ባላንስ እንኳን ማምጣት ከቻሉ ጥሩ ነው ብዬ እንትን መልሰው ነኝ። የፈለገ መናገር እንኳን ቦልድሊ ጀመርኩት አማራ ክልል ውስጥ ሰው ሲረሸን ሲገደል በፐብሊክሊ ላይ ያዩ ዝም ማለት ስለጀመሩ ነው። የአማራ ሳፈሪንግ ኤኒቲንግ በእነሱ ሳይድ የሚደረግ ሲሆን ያንን ነገር ሲሆን ሻይ ምንም ነገር ቦልድሊ እንዳልሰማና አንዳንዶቹ እንደውም እንኳን አረጉት እስከሚሉኝ ድረስ ማለት ነው። ያ ደግሞ ለእኔ የፈለገ ብትለኝ ህዝቡ ለአማራ ህዝብ ብለህ የምትታገል ከሆነ ያንን አትሊስት ስህተቶች ሲሰሩ እንኳን ኮሬክት ማድረግ መቻል አለብህ ብዬ ስለማምን ማለት ነው። እሺ እና እባካችሁ ሌላውን የማሸማቀቅ እና የምትሄዱበት ርቀት ከደምታችሁ በእናንተው ልክ መሄድ እችላለሁ እና የድፍረታችሁ ድፍረት እናንተ ብቻ የተለየ ለአማራ ኬር የምታደርጉ ሰዎች አይደለሁም። አማራ በእናቴም በአባቴም በአያቴም በቅድመ አያቴም በቀምቅም አያቴም ማለት ነው። እንዳንዳንዶቻችሁ እንኳን ሚክስ አይደለሁም እና ልታሸማቀቁ ኤኒቲንግ አትሄዱ ነው ምለው። that's all ቴዲ thank you። በቪዲዮ የምትታይ ልጅ በእናቷም በአባቷም በቅድመ አያቷም ዘር ማንዘሯ አማራ ናት። አሁን እኮ አስቸጋሪ የሆነው እኮ አማራ ጎረቤት የሌለው ሁሉ ከአማራ ትግሉ ተመስገን ጥሩ ነው እኮ የሚገለን አማራ ነው። እሱ አይደለም ጥያቄ። በቃ እሱ አይደለም እኮ አንድ ይሰጣል። ቢያንስ የአማራ ልጆች የተለየ ሀሳብ እንዲኖራቸው ሊፈቀድላቸው ይገባል። ይሄ መታወቅ የብሔር ፖለቲካ ነው የምታራምዱት። አሁን እኮ የአማራ ልጆች እኮ የታፈኑት እኮ አማራ ባልሆኑ ሰዎች ነው። ትግላቸው ተገብቶ ታፍነው የተለየ ሀሳብ ከጣራ ከምንወጣበት ችግር በዚህ ነው እያሉ አይደለም በዚህ ነው የተባለ። ኧረ ቴዲ የአማራ ነን እኛ መብታችንም አትልበት። ምነው እኔ ነኝ አልክ ከዚህ ሁሉ ማህበረሰብ እኔ አዲስ ተው ቴዲ ተው። አዲስ ታይምስ አላልኩም እኔ ብያለሁ። አዲስ ታይምስ ብያለሁ አላልኩም እኮ። ቁም ነገር ፖይንቱ በመጨረሻው ዘመን ትክክለኛ አማራዎች እያሉ ከአማራዎች በላይ አማራ የሚሆኑ ይመጣሉ ይላል። ይሄ ነው ችግር የሆነባቸው ልጆቹ። በተደጋጋሚ እንደተናገርኩት ውጣልን ሲሉ አይጣል ነው ከትግላችን። በተፈተሸው ግን እስከ 7 ትውልዱ ድረስ አንድ አማራ የለም። አማራ ጎረቤት ራሱ የለውም። ግን ውጣልን ይላል። ትክክለኛ አማራ ልጆች በዚህ ታፍነው ወጥተዋል። እውነት ለመናገር ማውቃቸው በአካል የሚያውቁኝ ምን ጉድ እኮ እንደወረረን እንትና ሲናገር አልሰማችሁ? ጠበቃ አስረስ ማረ ሲናገር አልሰማችሁ? እኛ መንግስት እኮ ታድሏል አለ። በነገር ላይ በጣም ተናጋሪ ሰው ነው ጠበቃ አስረስ ማረ። መንግስት እድለኛ ነው። መንግስት እኮ እኛም ብቻ ነው የሚዋጓል። እኮ አማራ ያልሆነውን እንዋጋለን፣ ገንዘብ ይዞ የገባውን እንዋጋለን፣ ዲያስፖራውን እንዋጋለን፣ መንግስትን እንዋጋለን። መንግስት ማመን ቃታውን ስቦ እኛን እኮ የሚተኩሰው ምናምን እያለ ሲናገር ነበርና ይሄ ትክክለኛ ነገር ነው። ልትነጋገሩበት የሚገባ ነገር ነው ለማለት ያለው። እሺ ከሌለና በእናቴም በአባቴም በአያቴም አማራ ነኝ ስላለች እሱን ተንተርሽ የተናገርኩት ነገር ነው። አዲስ ታይምስ አንተ ነው መስሪኝ ይሄ ነገር ሊረዝም ነው። ቶሎ ካልቋጫውት በጣም ደክሞኛል። ቴንክ ዩ ቴዲ። እኔ ስጣችኋለሁ። ቀድማለሁ። እኔ አልቀድመም እንዴ? ይቀድመኛል። አማራ ዛሬና የት ነበር? ከዛ አናግራችሁ አስገባ እያለ ነው ቴዲ። አናግራችሁ አስገባ እያለ ነው። ኦኬ እንዴት ላስገባ? እኔ እኮ ሰው እኮ ያልከረ እዚህ ጋር የምታዩት ጨለማ አንዱ ወደ ሲወጣ የሚከፈተው ነው። ቦታ የለም ወይ? በስልክ ትደውልልኝና ድምፅን ላሰማ
ቴንኪዩ ቴዲ። እኔ እወጣልሃለሁ ለአንድ ሰው ቴንኪዩ በጣም ግን አንዳንድ ኮመንት ስርታችሁ ውስጥ የሚቀኑበት ሰዎች አሉ። ግድ የለም አዎ በጣም የሚቀኑብህ እና አፍረው ነው ለመምጣት ምናምን አፍረው ነው እና ወንድ ልጅ ሲቀና ግን ያስጠላል ለማለት ነው። ቴንኪዩ በጣም ይመችህ። ምን ሆናችሁ አንዴ? ስሜ ምን ይላል? ስሜ ምን ይላል? እስኪ ስሜን አንብብልኝ። ስሜ ምን ይላል? ስሜን አንብብልኝ። ደመቅ አድርገህ ጮክ አድርገህ እንድታነብልኝ ይፈልጋሉ። ስሜ ምን ይላል? እንደዚህ አይነት ስም ይዘህ ቀናህብኝ፣ አስፈራራኸኝ፣ ሰደብከኝ፣ ስሽለጠለጥ አታየኝ፣ የሰው ክብር ሳዋርድ አታየኝ፣ ክብሬን ሳዋርድ አታየኝ። ከነካኸኝ ግን አይታለኝ። ከነካኸኝ ወይኔ ባነካሁት ነው ማስበለ እኔም ልውረድ በቃ። አንተም ብዙ ዋልክ አይደለ? 12 ሰዓት እንግዲህ ሶሪ፣ አንተና ዘጎንደርን ብቻችሁን ትቻችሁ ልወርድ ነው። ደህና ደሩ። እሺ መጨረሻ ላይ ቀራችሁ ማለት ነው። አማራ ስትሮንግ ዩናይትድ አማራ የት ነበርክ? ኖ አይ አማራ ስትሮንግ የት ነበርክ? ከዛ እኔ ነኝ። እንደዛ ነው። ኦኬ ታንክ ዩ ቴዲ። ጃል አዲስ ታይምስ ቀይረሃል። በጃል አዲስ ታይምስ መጠራት አትፈልግም ከዚህ በኋላ ቴዲ ተው አባገዳ በለው። አባገዳ ነው ከዚህ በኋላ ቴዲ ተው የተረሳ ነገር ማዳፍናል። እኔ ደግሞ ቴዲ ታቀሳሰራለህ። the voice of reason ይላል እኮ ገባ። በምክንያታዊነት ነው የምናምነው። እሺ በጣም ነው የምወዳችሁ። ቁም ነገር እዚህ ከቀደም ጀምሮ ከኔ ጋር ታፕታፕ ስታደርጉ የነበራችሁ፣ በሚያስቀው ተሰቆ የነበራችሁ፣ እውቀት በሚያስገኘው ስታገኙ የነበራችሁ፣ አንዳንዴ የግል ጉዳያችንን ስናወራ ምንድነው መረጫጨት ያለ ነው እና እንደዚህ አይነት ነገር ከሌለ ይሰለቻል ፖለቲካ ብቻው። ለዛ ነው። እሺ አማራ ስትሮንግ ወደ አንተ ልምጣ። 5 ደቂቃ አለው። ታንክ ዩ ቴዲ። ቅድም አሁንም እኔ እንዴት ስለ ኢትዮጵያዊነት እንዴት ሊሰብኩን እንደሚፈልጉ ነው አይገባኝም። አይናገሩ አይደለም ኢትዮጵያን መውደዳቸው ኢትዮጵያን እንትን እኔ ያዝልቅላቸው ነው የምለው። አየህ ያዝልቅላቸው። ግን ስቴት ኦፍ ዘ ዩኒየን ቅድም አንስቶ ነበር አያና ስቴት ኦፍ ዘ ዩኒየን ላይ ምን ይላሉ የአሜሪካ ፕሬዝዳንቶች ብዙ ጊዜ our democracy is not guaranteed አይደለም። our state of the union is not guaranteed anytime ሊፈርስ ይችላል ማለታቸው ነው። በጥንቃቄ ካልያዝነው anytime ሊፈርስ ይችላል። the same applies to ኢትዮጵያዊነት፣ the same applies to ሱዳንነት፣ the same applies to ናይጄሪያዊነት። ሀገር እንትን አንዱ ያስቀመጠው ጡብ ላይ አንተ ያስቀመጥክ ካልገነባው ይፈርሳል። ፕሮጀክት ነው ሀገር። የሀገር ፍቅርም እንደዛ ነው። እኔ መሐሙድ አህመድን ዘፈን ሳነሳ ያነሳሁበት ኮንቴክስት ምን ነበር መሰለህ? ትናንትና በ1990ዎቹ ከኤርትራ ጋር በተደረገው ጦርነት ጊዜ ወያኔ በገባ ገና 7-8 ዓመቱ ስለነበረ የኢትዮጵያዊነትን ጥፍጣፌ ስሜቱ አብዛኛው ሰው ውስጥ አልጠፋም ነበረ። ስለዚህ መሐሙድ አህመድ መጣና የነካሽ ነካ ክብርሽ ሀገሬ ሲል እና አፋር አለበሎም ምናምን አለበሎም ሲሉ እንትና እና ረጋይ እንዳለ ዘፋኙ በሙሉ ሲዘፍን ያቺ ትንሽ የቀረችዋን ጥፍጣፊ ኢትዮጵያዊነት አብዛኛውን ወጣት አነሳስታው መዝመት ችሏል። አሁን ግን ገላችሁታል። ያንን ነው ያልኩ ያለሁት። ቀብራችሁታል። ሀገር በተደጋጋሚ ካልሰራህበት ባንዲራ ቀይ ቢጫ አረንጓዴ ለብሶ መታየት ጥምቀት ላይ የሚያሳስር የሚያስገርፍ አድርገህ ስታበቃ ኢትዮጵያዊነት ያለው ውስጣቸው ይመጣል ምናምን የምትለው የትኛውን የሰራህበትን ኢትዮጵያዊነት ነው? አልሰራችሁ። እስከዛሬ የሰራችሁ ስራ from the 1960s ጀምሮ ፖለቲካችሁ በሙሉ የተገነባው ኢትዮጵያን በመጥላት ላይ ነው። ስለዚህ ረግመኸው ጠልተኸው ፖለቲካህን እንጀራ ጋግረበት ስልጣን ላይ የወጣህበትንና አሁን ሀገር ራስ መዶሻውንም መጥረቢያውንም ሁሉንም ነገር ራስ ይዘህ እያፈራረስከው ያለውን ሀገር ከየት ነው እያመጣኸው ያለው ነው ጥያቄው መሆን ያለበት። ከየት አመጣው እንትን ሊጭኑብን እንደሚፈልጉ አጋባኝ እኮ ፕሮጀክት ነው። አባቶቻችን እኮ እና አብዲሳ ጋር ያላቸው የነበራቸው ቅድም እነ ጃጋማ ኬሎ እነ ሌሎቹም ከዛ በፊት የነበሩ የተለያየ እንትን ጀግኖች እኮ ደምተው ነው ኢትዮጵያዊነትን ያቆሙት። ደምተው አብረን እንሞታለን አገራችን አሳልፈን አንሰጥም ብለው እነዚህ እኮ አገራቸውን አሳልፈው ቅድም እንዳልኩት ከሶማሊያ ጋር ሆነው ሲወጉ ለነበሩ ሰዎች ለነዋቆ ጉቱ ትምህርት ቤት የከፈቱ ናቸው በስማቸው። እነዚህ ሰዎች ናቸው አመጣው ትምህርት ቤት ምንድነው ስለ ኢትዮጵያዊነት ሊነግሩን የሚፈልጉት። ግብጽ ላይ ሄደው ካይሮ ላይ ከግብጽ ባለስልጣናት ጋር ቁጭ ብለው ኢትዮጵያን እንትን እናደርጋለን ያሉ ሰዎች ናቸው። እነ ሌንጮ ባቲ ዛሬ የጠቅላይ ሚኒስትሩ አማካሪ የሆነው ሰው ኢትዮጵያ ኦሮሞነትን ለመገንባት ኢትዮጵያዊነትን ማፍረስ አለብን የሚለው ማለት ነው። እነሱ ሰዎችን ተይዞ
አይሆንም። ምን አይነት ኢትዮጵያዊነት እንደሚወራ አይገባኝም። እና ይሄ ዝም ብለህ ፖለቲካህን ጋግረህበት ኮንስቲትዩሽን ላይ ጽፈህ አሁን ያለው ኮንስቲትዩሽን የኦሮሚያ የክልሉን የህገ መንግስቱ ስትከፍተው የሚለው ምንድነው? እስከ ዛሬ እንደ ሁለተኛ ዜጋ ስንቆጠር ነው የኖር ነው። የ100 ዓመት ዕድፍ አጠብንልሽ እያልክ ተማሪዎችን እየዘመርክ አሳድገህ ምን አይነት ኢትዮጵያዊነት ነው የምትፈልገው ከነዛ ልጆች? የለም፣ ገለኸዋል፣ በመዋቅር ገለኸዋል፣ በስብከት ገለኸዋል፣ ቋንቋቸውን እንትን በማድረግ ገለኸዋል። ስለዚህ ከየት ነው የምታመጣው? አሁን እንደ አዲስ ይሄ ዝም ብለህ ጦርነት ሲመጣው የሆነ ነገር ሲያምረህ የሆነ አጀንዳ ሲያምረህ አንስተህ ደርበው ኮት ሳትፈልግ ስትቀር ደግሞ አሽቀንጥረህ የምትጥለው አይደለም። ኢትዮጵያዊነት ፕሮጀክት ዩ ሃቭ ቱ ኪፕ ኦን ወርኪንግ ኦን ኢት። ልክ ኦሮሞነትን በሰራህበት ልክ ኢትዮጵያዊነት ላይ በተሰራ ኑሮ አሁን ያለው ችግር አይፈጠርም ነበር። ሀገሪቷን በሰላም ትገዙ ነበረ። ኦልሬዲ እኮ እንግዲህ ከአርባ ምንጭ እስከ ባህር ዳር እስከ መቀሌ ምናምን ድረስ ሁሉ ሂዶ የትም ድረስ ሄዶ ህዝቡ አጨብጭቦ የተቀበለው ሰውዬ ነበር አይደለ? ሙሴ ተባለ አብይ አህመድ። መጨረሻ ላይ ግን ያዳቆነ ምንድን ነው የሚባል ያዳቆነ ሰይጣን ሳያቀስ ሳይለቅምና ተጠንቆ ያደገበት የኢትዮጵያ ጠል የሆነው የፖለቲካ ትርክት ሳበውና መጨረሻ ላይ በቃ ሰዎች ቢሞቱ ሚትሶኬ ዛፍ እንተክልላቸዋለን እያለ በሰዎች ሞት መሳለቅ ሁሉ የጀመረበት እንትን ያለው። ስለዚህ ይሄን ፖለቲካ ይዘህ መጠህ ኮንስቲትዩሽን ጸረ ኢትዮጵያ አድርገህ ስለ ኢትዮጵያዊነት ማውራት ነውር ነው። ስለ ጋራ ስለ ፕሮጀክት ማውራትም ነውር ነው። ቋንቋን እያጠፋሁ ቅድም ያልኩትን መድገም ፈልጋለሁ። ያልሰማንም ያሉ ሰዎች አሉና ጃንዋሪ 30 በእኛ በእንትን አቆጣጠር ጥር 22 በኢትዮጵያ አቆጣጠር ፓርላማ ውስጥ ሚቲንግ ነበረ። ነገሪ ሌንጮ ዶክተር ነገሪ ሌንጮ የሚባል የሆነ የአንዱ ኮሚቴ ሰብሳቢ ነው እንትኑን ያቀረበውና ምንድን ነው የሚለው ከዚህ በኋላ ትምህርት የሚሰጠው በየአካባቢው ልጆች በተወለዱበት ቋንቋ ብቻ ነው የሚል ነው። ያ ማለት ምን ማለት ነው? የዛሬ 15 ዓመት ወይ 16 ዓመት አዲስ አበባ የሚገናኙ የባህር ዳር ልጅና የአርሲ ልጅ አይግባቡም። ቢጣሉ የሚታረቁበት ቋንቋ የለ፣ ስለ ሀገራቸው የሚያወሩበት ቋንቋ የለ። እነዚህ ሰዎች አገር እየሰሩ ነው የሚለው ለዚህ ነው። እናንተና ያመጡትን ነገር እንደዋዛ ተደበስብሶ እንዲታለፍ የሚደረገው መረራ ጉዲናና ሌሎቹ 10 የሚሆኑ የኦሮሞ የፖለቲካ ፓርቲዎች ኦሮሚያ ላይ ትራንዚሽናል ገቨርንመንት እናቋቁማለን ኦኤልኤ የሚባለው አርሚውን አጠናክረን የኦሮሚያን ሴኩሪቲ መስራት አለብን፣ የሴኩሪቲውን ግን እሱ መያዝ አለበት ሲሉ መቼም ይሄንን ሽመልስ አብዲሳ ሳይሰማ ነው ኮሬ ነየኛ የሚባል ገዳይ ቡድን አዘጋጅተህ ባህር ዳር ድረስ ሂደህ ሰዎችን አፍነህ ማምጣት እየቻልክ አዲስ አበባ ዛው ኢሊሊ ሆቴል የሚባል 5 ስታር ሆቴል ውስጥ ይሄንን ያክል ትልቅ ሚቲንግ 10 የፖለቲካ ፓርቲዎች ቁጭ ብለው አገሪቷን ትልቁን የሚባለውን በቆዳ ስፋት ትልቅ የሚባለውን ክልል በዛም ላይ ደግሞ ወሎንም ጨምረን እንወስዳለን መተከልንም እንወስዳለን ብሎ መግለጫ ሲወሩ ሰምተህ እንዳልሰማ የምታልፍ ቀልደኛ ስለ ኢትዮጵያ መጣ ለኢትዮጵያ ወደ ባምጥተህ ምናምን የሚለው ተረት ነው። እና ሰው መንቃት አለበት። ለዚህ ለመሞት የተዘጋጀ ካለ መንገዱን ጨርቅ ያርግለት። ለነዚህ ሰዎች እብደት፣ ለነዚህ ሰዎች ቅዠት፣ ለነዚህ ሰዎች ፕሮጀክት ማስፈጸሚያ ራሱን የሳትራት ማድረግ የሚፈልግ ካለ ምንም ልታደርገው አትችልም። ይሄ አይኑ ያየ እንዳለ ማየት ነውና ሰው አይኑን ከፍቶ ማየት አለበት። አዲስ አበባ ውስጥ የሚደረገውን እነዚህ ሰዎች የሚያደርጉትን እያንዳንዱ ስቴፕ ላይ የሚከታተል ሰው ኢትዮጵያን የማፈራረሱን ስራ ኢሳያስ አፈወርቂ አይደለም እየሰራው ያለው፣ ማንም አይደለም እየሰራው ያለው። 4 ኪሎ የተቀመጡ ሰዎች በደንብ ተናበው ተቀናጅተው በደንብ አድርገው እያሳለጡት ነው ያሉትና አመሰግናለሁ ቴዲ። ዛሬ ጥሩ ስፔስ ነበረ፣ በደንብ ተወያየን። ታንኪዩ። በጣም ከማከብራቸውና መስመራቸውን ይዘው ከሚናገሩ ብሔርተኞች መካከል አንዱ አንተ ነህ። ስለሆነ ለመናገር ያነሳው ነገር ቅድምም በጥያቄ መንገድ ሳነሳ የነበረው ነገር ነው። ለአቶ ልደቱም ሳነሳ የነበረውን ጥያቄ ሰምታችሁ ከሆነ በተለይ ኢትዮጵያዊ ብሔርተኝነት አለ፣ ከዛ ንዑስ ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት እሱ ከመገንባቱ በፊት እነዚህ ንዑስ ብሔርተኞች ከኢትዮጵያዊነት ብሔርተኝነት ዝቅ ያለው እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ፣ እንደ ጉራጌ ያሉት ማለት ነው ብሔረ ግንባታቸውን ስላልጨረሱ አንዳቸው ከአንዳቸው ጋር የሚያደርጉት መገፋፋት ሀገራዊ ብሔርተኝነቱ እንዳይጠነክር አድርጎታል። ወይም ደግሞ በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገራዊ መግባባት ላይ እንዳንደርስ አድርጎናል። ሀገራዊ ግንባታ እሱ ነው አይደል? ይሄ ለማድረግ እየተሰራ ወይም ደግሞ ዜጎች ሀገራዊ ፍቅር እንዳይኖራቸው ዕለታዊ አጀንዳ የምታነሳ ከሆነ ዕለታዊ አጀንዳ ማለት ነው። ለምሳሌ የባህር በር ስታነሳ እርግጠኛ መሆን መቻል አለብህ። ሌላ የወሰን ይገባኛል ጥያቄ እንደማታነሳ፣ አዲስ አበባ የማናት የሚል ጥያቄ እንደማታነሳ። ካልሆነ ህዝብ ነው የምትበታትነው። እኔ አሁን ህዝብ ተበታትኖ
ቢደነብር ግራ አልፈርድበትም። እዚህ ጋር ስለ ሀገር እንዲታሰብ የተፈለገ እዚህ ጋር ደግሞ ስለ ሰፈር ከተማዬ ማን ነው እንትኔ ማን ነው ይሄ ወረዳዬ ማን ነው እንደዚህ አይነት ጥያቄዎችን የምታነሳ ከሆነ እንደዚህ አይነት ነገሮችን በዜና የምታስነግር ከሆነ ሰው እንዴት ነው ጥሞናው ሊሰበሰብ የሚችለው? አሁን እኮ እኛ አውሬ ቢመጣ ከመበላት ውጭ ምንም በቃ ዋጋ የሌለን ሰዎች ሆነናል። አሳዛኙ ነገር ደግሞ እድሜያቸው የገፉ ሰዎች አይደሉም። ያንግ የምትላቸው የተሻለ ሀሳብ በቃ ይሄ በጣም ኢኖቬቲቭ የሆነ ሀሳብ ሊያመነጩ ይችላሉ የምትላቸው ሰዎች ከሽማግሌዎቹ በላይ ጠማማ ብሔርተኛ ሆነዋል። እንደው ልታቃናቸው ማትችላቸው ማለት ነው። በመሀል ደግሞ ከነዚህም ደግሞ የሚቃረኑ ነው። ብሔርተኝነቱም ሊኖር ይገባል፣ ምንም ጥያቄ የለውም። አማራ ብሔርተኝነቱን መገንባት አለበት። ኦሮሞም እንደዛው መገንባት አለበት። ሁሉም መገንባት አለበት። የጋራ የሆነውን ግን ቶሎ ብሔርተኝነቱን ጨርሳችሁ የጋራ የሆነውን ብሔርተኝነት እንዴት ነው ልንገነባ የምንችለው? እንዴት ነው ስለ ጓዳ እያወራ ነው ስለ ሳሎን ልናወራ የምንችለው? እንዴት ነው እንደ አንድ ዜጋ ይሄ ሀሳብ የሚያሳስባቸው ብዙ ኢትዮጵያውያኖች አሉ። በጣም ብዙ ኢትዮጵያውያኖች አሉ። የተለየ ሀሳብ ስታመጣ የሚሳደቡ የተለያየ ሀሳብ ስታመጣ አሲፍ ኢንድ ኦፍ ዘ ወርልድ ይመስል ተአምር የሚያደርጉ እንዲህ ያሉ ነገሮች መቆም አለባቸውና በተለይ ምሁራኖች፣ በዚህ ጉዳይ ላይ እውቀት ያላቸው ሰዎች ረገጥ አድርጋችሁ መታችሁ ማውራት አለባችሁ ብዬ አስባለሁ። መሬት ላይ ያለውን ሀቂቃ ማውራት መቻል አለብን ብዬ ነው የማስበው። የባህር በር እንፈልጋለን እያለን እያወራን የባህር በር ሰዎች በጋራ እንዳያወሩ የሚበታትን ሀሳብ ራሱ መንግስት እያመጣ ከሆነ ምናልባትም መንግስት እውነትም የባህር በሩ ፈልጎት ሳይሆን አንዳች ላይ ያሳካው የፈለገው ነገር አለ የሚሉ ወገኖች ቢነሱ እኔ አልፈርድባቸው። ምናልባትም ዶሜስቲክ ውስጥ የተነሳውን ችግር መቋቋም ስለተሳነው ያ አቴንሽን ዳይቨርት ለማድረግ ያመጣው ነገር ነው የሚሉ ወገኖች ቢነሱ አልፈርድባቸው። ምክንያቱም ከሰዓት የምትሰሙት ዜና፣ ምሳ ሰዓት ላይ የምትሰሙት ዜና፣ ራት ሰዓት ላይ የምትሰሙት ዜና በሀገራዊ ጉዳይ ላይ በአንድ እንዳናስብ የሚያደርገን ነው እና ይሄ ሊስተካከል የሚችለው እንዴት ነው? ይሄ አሳሳቢ ነገር ነው። ይሄ በደንብ መታወቅ ያለበት ነገር ነው ለማለት ያለው አማራ ስትሮንግ እንደ ሁልጊዜ ሁሉ ከልብ ነው የማመሰግነው። እውቀት ለተሞላው ትንታኔ በተለይም ደግሞ ባልታየ አንግል የምታይበትን መንገድ እንደዚሁ በሁሉም ጉዳዮች ላይ አመሰግናለሁ። የመጨረሻ ደቂቃ ነው የምሰጣችሁ። ዘጎንደር ከዛ ዘጎንደር ጤና ይስጥልኝ። የት ነበር ነው? ከዛ ነው አሉ ኦኬ፣ ቅደም ተከተሉ ረጅም ሰዓት ስለተቀመጥኩ ያው ጃላዲስ 3-4 ጊዜ ተናግረሃል። ለእኔ ሰጠኝና እድሉ ትቀጥላለህ። ያለ ተራ ለምን የምትገምት? እኮ ነኝ አማራው ጃላዲስ ተው እንጂ እንደዝመር አማራ ሆን ካሉ ፈረሰን ይዘህ ጎንደር ግባ አይደለም። ይሄ ነገርማ መተንተን አለበት ጎበዝ። ምን ማለት ነው? እኔ ነኝ አማራው ማለት ምንድን ነው? የማሲንቆ አማራ ነው ያላቀም። ቀጥል እንደ ቴዳ ጠብቅ ያለው ተራዬ ነው። የት ነበር ነው አማራው? ከዛ ነው ቀጥል እንደ አትቀጥል ይቅር። ኦኬ ረሽዳ አለች። የመጨረሻ ስንት ሰው ናቸው እዚህ ውስጥ ያላችሁት? 1 2 3 4 5 6 4 ደቂቃ ለፖለቲከኛ በቂ ነው ብዬ አስባለሁ። 4 ደቂቃ ልስጣችሁና በዚህ ጉዳይ ላይ ግን አድምተን እናወራለን። ከነ ልዩነት ትመጣለህ። አስሎንጋስ ጨዋ እስከሆንክ አም ፋይን። ልዩነት ምንም ሆነ ምን አም ፋይን። ተገቢውን ክብር አከብርሃለሁ፣ ክብር ሰጣለሁ። እኔ በጣም ሰው አክባሪ ልጅ ነኝ። ተመጣጣኙን ክብር እፈልጋለሁ። ፌር ነው ብዬ ነው የማስበው። ስለዚህ ሀሳብህ ምንም ሆነ ምን ኢንተርቴን መደረግ አለበት የሚል እምነት አለ። ሀገር ውስጥ ያለ ነገር እስከሆነ ድረስ ሻይ ቡና ስንል ከጓደኞቻችን ጋር ስናወራ ሌላ ቦታ ስትገቡ የምታወሩት እስከሆነ ድረስ ዋይ ኖት ለምን ተሰብስበን አንድ ላይ እናወራ? ስለዚህ ነገም ከነገ ወዲያም ስናወራ እርግጠኛ ሆኖ ጨዋ ወልዶ ጨዋ ያሳደጋችሁ እንደሆናችሁ እርግጠኛ መሆን መቻል አለባችሁ። ሀሳባችሁን በአግባቡ መግለጽ የምትችሉ መቻል አለባችሁ። እዚህ ጋር የሚያደምጧችሁ ትላልቅ ሰዎች ስላሉ ማለት ነው። እውቀት ሊሆን በሚችል ደረጃ መተንተን ስላለብን ነው። የት ነበርክ? ከዛ አዲስ ታይምስ፣ ከዛ ዘጎንደር ረሽዳ አናግራቸውም። እዚህ የጠፋ ሰው እያለ እሱ መጥቷል። ከዛ የመጨረሻው አማራ ዩናይትድ ይሆንና እንሰነባበታለን። ቀደም ተከተሉን እንዳትረሱ። የት ነበርክ? ወደ አንተ ልምጣ። እሺ ቴዲ አመሰግናለሁ። ወረዱ እንጂ በሁለት ወንድሞቼ ላይ ማቀርበው ሀሳብ ነበረኝ። በተለይ መጀመሪያ ሀሳብ ሳቀርብ እኔ ይሄ ጦርነት የማይቀር ከሆነ መንግስት ሀሳቡን ቴስት አላደረገውም ወይም ህዝብ ላይ
ቴስት አልተደረገ ሀሳብ ነው ለሚለው አያና መልስ ሲመልስ ቴስት አድርገናል ብሎ እንደ ማስረጃ ይሰጠን። ሰሞኑን በሶሻል ሚዲያ ላይ እዚህ ቲክቶክ ላይ የምናውቃቸው ሰዎች ወዲህና ወዲያ ሆኗል፣ ነገር እንዲህ ብለዋል ብሎ እዚህ ቲክቶክ ላይ ፎቶቸውን እንደፈለጉ የሚቀይሩ፣ ስማቸውን እንደፈለጉ የሚቀያይሩ፣ ሀሳባቸውን ሁላ ሳይቀር በየጊዜው ሊቀይሩ የሚችሉ ሰዎችን ለምሳሌ አድርጎ የጦርነትን የሚያክል ሀሳብ መንግስት ቴስት ማድረጉን ማረጋገጡን እንደ ማስረጃ አቅርቧል። ይሄ እንግዲህ እኔ ለመንግስት የቀረቡ ሰዎች ናቸው ሲባል የሚጠነቀቁ ነው ይመስለኝ። ባለፈውም ብዬ ነበረ እና የሚጠነቀቁ ነው ይመስለኝ። ግን እንደምናየው በጣም ፍሪከርሲክ የሆኑ ነገሮችን እንደ ማስረጃ አድርገው ያቀርባሉ። አንድ የጦርነት ሀሳብ ይቅርና ሌላ አጀንዳ ቴስት ተደርጓል የሚባለው በተቋም ደረጃ በፖለቲካ ፓርቲዎች ወይም ራሳቸው አለን በሚሉት ተቋም ደረጃ ህዝቡ ፕራዮሪቲው ምንድን ነው? ወደ ፕራዮሪቲ ነው ወይ? በጦርነትስ ወደቡን ብናመጣ እንደ ፕራዮሪቲ ይቀበለዋል የሚለውን መንግስት ከህዝብ ጋር ይሄንን በተለያዩ መንገዶች ማረጋገጥ አለበት። ምክንያቱም እንደምናየው ህዝቡ ፕራዮሪቲው አይደለም፣ ብዙ ጥያቄዎች አሉበት። የኢትዮጵያ ህዝብ በዚህ ሰዓት የመጀመሪያ ጉዳዩ ሰላም ነው፣ የሀገር አንድነት ነው፣ እንደገና ደግሞ የኢኮኖሚ ጥያቄ ነው። ይሄንን አድበስብሰህ የወደብ ጥያቄ ነው ፕራዮሪቲ አረጋግጫለሁ ብለህ ወደ ጦርነት ብትገባ ፍሬያማ ይሆናሉ የሚለውን ከዚሁ መናገር እንችላለን እና ቴስት ያልተደረገ ሀሳብ ነው ብዬ ያቀረብኩት ለዛ ነው። ሁለተኛ አንድ ከትግራይ የገባ ወንድማችን እኔ የትግራይን ሀገርነት የምፈልግና ለዛም የምታገል ሰው ነኝ ብሎ እየተናገረ በሌላ በኩል ደግሞ ወደቡን የምንፈልገው ትዋት ኢንድ ኖር ደግሞ ለየትኛው ዓላማ ነው ብሎ ጥያቄ ጠይቀናል። የኔ ወንድም አንተ ለትግራይ ነፃነት ወይም ደግሞ ትግራይ እንደ ሀገር ሆና ከኢትዮጵያ ተገንጥላ እንድትወጣ እየታገልክ ኢትዮጵያውያን ለሚያነሱት ጥያቄ መልስ ልትሰጥ ነው? ጥያቄ ልጠይቅ ምን አግብቶ እንደገባህ ሳትወርድ ባገኘ ብንጠያየቅ በጣም ደስ ይለኝ ነበር። የመገንጠል ሀሳብ ካለ ትግራይን እንደ ትግራይ የማቆም ሀሳብ ካለ ይሄ ጉዳይ አንተ ጉዳይ አይደለም። እንዲያውም ይሄ የሚያሳየው ምንድን ነው? ህወሓት ይሄንን ጥያቄ ሆኖ ከመጣ የግድቡ ጉዳይ ጥያቄ ሆኖ ከመጣ ከኤርትራ ጋር ሆኖ ይህን ነገር የማስቆም ፍላጎት እንዳለው ነው የሚያሳየው። እና አንዳንድ ጊዜ በዚህኛው ሌላ ጥያቄ በዚህኛው ደግሞ እንትን ማለት ያው ስለሌለ ብዙ ሀሳብ ማቅረብ አልችልም። ግን ትግራይ ትገነጠላለች እያልክ ሀገር ትሆናለች እያልክ ኢትዮጵያውያን እዚህ የሚወያዩበት ጉዳይ ላይ ገብቼ ሀሳብ እሰጣለሁ ማለት በራሱ አሳፋሪ ነገር ነው። ሌላው እኔ ይሄ ጦርነት እንግዲህ እንደሚባለው እሺ የማይቀር ከሆነ እኔ ለአብይ አህመድ ወይም ደግሞ ለሱ ፓርቲ የማቀርበው ሁለት ጥያቄ አለኝ። ሌላው ሁሉ ቀርቶ እንዴት ነው ሰው የአብይን አቋም ማመን የሚችለው? በሁለት ምክንያት። አንደኛው አስመራ ላይ የነበረው ስምምነት ምን እንደሆነ ለህዝብ አልተገለጸም። ያን ጊዜ በነበረው ፍቅር ከመሳሳማቸው ቀለበት ከማሰራቸው ከደርሶ መልሳቸው በስተቀረ ምን አይነት ስምምነት ተስማምተው እንደነበረው ዶክመንቱ ይፋ አልሆነም። አሁን ምን እንዳጣላቸውም በእርግጥ በምን እንደተለያዩ ይፋ አልሆነም። እንዴት ልናምነው እንችላለን? ሁለተኛ ከህወሓት ጋር በነበረው ጦርነት ኖሞር ብሎ ህዝቡ ከውጭም ከሀገር ውስጥም እንደዛ ሆ ብሎ ለገና የገባ ዲያስፖራ መስቀል አደባባይ ላይ እያለ ከነመፈክሩ ነው ከህወሓት ጋር መታረቁን ወይም ደግሞ ጦር ማውረዱን የተናገረው። አሁን እንዴት ነው ታምኖ እንደገና ሌላ ጦርነት ሲያነሳ እታጀባለሁ ወይም ተቀባይነት አገኛለሁ ብሎ የሚያስበውና ይሄን ለማለት ነው። ቴዲ አመሰግናለሁ። ኦኬ ሞሼ ዳያን አዲስ ታይምስ። ኦኬ ቴንክ ዩ አመሰግናለሁ። እኔ በጣም የሚገርመኝ ወንድሜ ወጥቷል። አሁን አንተነህ በጣም በሚገርም ሁኔታ የአማራን ህዝብ ጭፍጨፋ አንደርማይን አድርጎ ነው። እኛ የምንጠይቀው እኮ ኢትዮጵያ ውስጥ የዲሞክራሲ ጥያቄ አይደለም። ዲሞክራሲ ጠይቀን ስለተነፈግን ወይንም ሙሉ መብት ስለሌለን አለ የመኖርና ያለመኖር ሁኔታ ውስጥ ሆነን በድሮን እየተጨፈጨፍን ጄኖሳይድ ተፈጽሞብን ሀብታም እየተመረጠ አሳስኔት የሚደረግበት አዲስ አበባ ውስጥ አማራ ስለሆናችሁ አዲስ አበባ አትገቡም የሚባልበት በመኪና የሚታፍ ብዙ ስቃይ ያለበት ህዝብ ነው። ይሄ ህዝብ ቁጣውን ቢገልጽ ልክ እንደ የገለጸበት ምክንያት የኢትዮጵያ አየር መንገድ ስራ ቢያቆም ሌሎች የኢትዮጵያ ተቋማቶች ያቁሙ አይባልም። አየው የእኛን ቁስል እንዴት ዳውን ፕሌይ እንደሚያደርጉ ይው
አያና ምን ይላል? እኛ እኮ ጋላ እየተባለን ይቅርታ ላይ ወርዱን የራሱ ነው ያለው። ሌሎች ያ እሱ ነው ያለው። እኔ ማለት አልወደውም፣ በጣም የምታገለው ቋንቋ ነው እና እኛ እንደዚህ እየተባለን ሌሎች ሻንቅላ እየተባሉ ድሮ እና አብዲሳ ጋር ምናምን ማን ነው ባልቻ አባነፍሰው ዘምተዋል ይላል። አሁን አየህ ምንድን ነው ይሄ ራሱ ስቶሪካል የሆነ ናሬቲቭ ነው። አማራውን የመውቀስ ሌላውን የመውቀሻ የኢትዮጵያ ፖለቲካል ትርክት ነው። የኦነግና የወያኔ ማለት አየህ ሰፈሩ ነፍጠኛ እየተባለ የተገደላል እንዴ? ኢትዮጵያ ብሎ ሲታገል ነው የኖረው እንዴ? አሁን ነፍጠኛ እየተባለ ሲገደል 30 ዓመት እኮ ነው። አማራ ለህዝቡ ለሀገሩ አልሞትም አላለም፣ አልታገልም አላለም። ግን አሁን መኖር ያልቻለበት ሁኔታ ላይ ባለበት በሚፈናቀልበት በሚጨፈጨፍበት ሁኔታ ላይ የሀገር አጀንዳ ለዛውም የወደብ አጀንዳ አምጥተ መኖር ሳልችል መንቀሳቀስ ሳልችል እንደ አማራነቴ ሰርቼ መብላት ሳልችል የአማራ ገበሬ እኮ ነው በኢትዮጵያ ውስጥ አደባባይ ላይ ወጥቶ ሰልፍ የወጣው እኮ የአማራ ገበሬ ነው። ማዳበሪያ ስጡኝ ብሎ አይደል? እና ደግሞ በጦርነት ሙትልኝ ስትል በጣም አሳፋሪ ነው። እና ይሄ እኔ ከፈለገ ያጸድቀዋል። ዛሬ አብይ አህመድና ኦነግ ከፈለጉ ያጸድቁታል። የኢትዮጵያ ህገ መንግስት ማለት ይሄ ነው። ሀገር የለንም። ሀገር በሌቦችና በጨፍጫፊዎች ወድቋል። ሀገር ይኖረን። መጀመሪያ አንቀጽ 39 ይጥፋ። በሀገራችን በክልሎች ዜጋ ሆነን እንኑር። በአዲስ አበባ የኔ ይሁን ተወልጄ ባደጉበት ሀገር የለኝም። ቴዲ ማንም መጥቶ ቤቴን የሚያፈርሰው ሰፈር መንደር የሚያጠፋበት ሀገር፣ ማንም ወረበላ የሚዘርፍበት ሀገር ነው ያለው። ይሄ ሀገር ባለበት ሀገር ሳይኖረኝ ሀገር አለ አትበሉኝ ነው። ለሀገር ታገል አትበለኝ። እስከዛሬ የስንት ንጹሃን ኢትዮጵያኖችን ደም ጠጥተሃል። ደመኛ ሁሉ ነው የምልህ። ይሄን አቁምና የሀገር ባለቤቴን አረጋግጥልኝ፣ ዜግነት መብቴን አረጋግጥልኝ። ከዛ የሀገር ኢንትረስት ኦፍ ኮርስ ስንሞት ስንዋደቅ ነው የኖር ነው። የሀገር ኢንትረስት እናስከብራለን። መጀመሪያ ግን ሀገር ሳይኖረኝ ስለ ሀገርም ጥቅም እንዳትነግረኝ። ይሄ ውሸታም። በተለይ ደግሞ የሚገርም ነገር አሁን አያና ወንድሜ ይኸውልህ በኦሮሞ ፖለቲካ ውስጥ ህዝቡን አለም ኦሮሞ ጀግና ነው። ለኢትዮጵያ ሲሞት የኖረ ነው። ጃገማ ኬሎ ሀውልት የለው። ዋቆ ጉቱ ሀውልት አለው። ዋቆ ጉቱ ከሶማሌ ጋር ኢትዮጵያን ወቅቷል። ይሄን እኮ ነው ኢትዮጵያ የሚሉን እኮ። ጃገማ ኬሎ ለኢትዮጵያ የኖረው ሀውልት የለውም። በኦሮሚያ ክልል ዋቆ ጉቱ ትምህርት ቤት ቆሞለታል፣ ሀውልት ቆሞለታል። ኢትዮጵያን የወጋው ማለት ኢትዮጵያን ከሶማሌ ጋር ሆኖ ባንዳ ሆኖ የወጋው። ጃገማስ ባንዳ የተባለው ማን ነው? ጀግናው ጃገማ ኬሎ አንዴ ቃል ኦኬ። ይሄንን እንደዚህ አይነት ቆሻሻ ብሔርተኝነት ይዘመተ ስለ ኢትዮጵያዊነት አትስበከኝ። እኛ ኢትዮጵያዊነትን በንግግር ይኸውልህ ራስ መኮንንን የራስ መኮንን ሀውልት ሀረር ላይ አፍርሶ ለዋቆ ጉቱ ሀውልት የሚተክል እኮ ብሔርተኝነት ነው። ከዛ እኔ ኢትዮጵያዊ ነኝ ስማኝ ነኝ ይለኛል። አልሰማህም። ያንተ ብሔርተኝነት ጸረ ኢትዮጵያዊነት ነው። ጃገማ ነበረ ሀውልት የሚያስፈልገው። ራስ መኮንን ነበር ሀውልት የሚያስፈልገው። ሀውልትም የተተከለለት ራስ መኮንን ለኢትዮጵያ በአድዋ የታገለን የሞተ ነው። አድዋ ላይ ትልቅ ጀብድ የሰራን ሀውልቱን በአደባባይ እንዲ ያፈረስከው። ከዛ ዋቆ ጉቱን አይደል የተከልከው። ስንት ግፍ ነው የሰራችሁት፣ ስንት ነገር ነው ያደረጋችሁት። ከዛ ኢትዮጵያ ትሉናላችሁ። ለአንተ ስልጣን የሚሞት ኢትዮጵያዊ የለም። ይልቅስ በጭቆናና በጭፍጨፋ የያዝከውን ስልጣን ለኢትዮጵያ ሕዝብ ታስረክባለህ እያልኩ ነው። አንተ ዘረኛ። አመሰግናለሁ። ያነሳው ይሄ ቁልፍ ነጥብ ነው። እኔ የማምንበት ጉዳይ ነው። ኢትዮጵያዊ ለባህር እንዲሞት እየፈለግ አንቀጽ 39ን አስቀምጠህ ይጋጫል። ምንድነው ዋስትናው? ዋስትናው ምንድነው? ቢጠይቅህ ምንድነው ዋስትናው? የባህር በር ካገኘ በኋላ በአንቀጽ 39 ጠይቀህ ዳሩ ሲወሰድ ማህሉ ዳር ይሆናል ይባላል እና የባህር በር አገኘ በእኛ ደም ለአንተ ዓለም አቀፍ መገናኛ ቦርደር ልንሰጥህ ነው። ዜጎችም ዚህ ጥያቄ ቢያነሱ ትክክለኛ ናቸው። መቅደም ያለበት ከፈረሱ ጋሪው ንግግር የሚጠቅመው ለዚህ እኮ ነው። መቅደም ያለበት ከፈረሱ ጋሪው የቀደመ ነው የሚባለው ትክክለኛ ነገር ነው። መቅደም ያለበት ነገር ህገ መንግስቱ በዜጎች መካከል ጥርጣሬ እየፈጠረ ያለ ነገር ከሆነ መስተካከል አለበት። ከላይ ከሰሜን የሚመጣው ለደቡቡ እየሞተ ደቡቡ ከተሞተለት በኋላ
ይዞ የሚገነጠል ከሆነ የደቡቡ ለሰሜኑ እየሞተ የሰሜኑ በደቡቡ ደም ይዞ የሚገነጠል ከሆነ በህገ መንግስቱ ደም ቀልድ አይደለም። ይሄ ራሱ በዜጎች መሀል ጥርጣሬ የሚፈጥር ጤነኛ ያልሆነ ህገ መንግስት ራሱ መስተካከል አለበት። ትክክለኛ ፖይንት ነው። በጣም አመሰግናለሁ ቴዲ። ሌላ ቀን አጀንዳውን ስታነሳው በደንብ እገባለሁ። ዛሬ አምልጦኛል። በሰፊው እመጣለሁ ሌላ ጊዜ እና ቴንክ ዩ ቴዲ፣ አመሰግናለሁ። አዲስ 5 ደቂቃ አለ ወንድሜ ቴዳዬ። ቴንክ ዩ አመሰግናለሁ። እንዴት ነህ? አይ እኔ እንደውም ጀስት መግባት ስላለብኝ ነው ዛሬ የገባሁት እንጂ ካሁን በኋላ በእርግጥ ወደ ቤት እየመጣሁ አስተያየት መስጠት ያለብኝ ነገር እሰጣለሁ። ያው እንደምታውቀው እኔ እናንተ በአንድ ከተማ ነው የምንኖረው እና ምን ያክል ብሔረተኝነቱን ይዘህ ነው እንደመጣና አንተም ጠንቅቀህ ታውቃለህ። በተለይ እዚህ በምኖርበት ቶሮንቶ ከተማ ነፃነት ነኝ እና አንዳንድ ነገር አለ ቴዲ። ይኸውልህ አሁን ለእኔ ይሄ ሳምንት ትልቅ ሳምንት ነው። ላለፉት 10 ዓመታት በዚህ ከተማ ላይ ከስብሰባ ጀምሮ እስከ ሰላማዊ ሰልፍ ምን ያክል በአማራ ብሔረተኝነት መከራችን እንዳየን አንተ የቅርብ ምስክር ነህ። ሰሞኑን የለየልን ነገር አለ። እንደ አማራ ብሔረተኝነት ለአማራው እንታገላለን ብለው 24 ሰዓት ቤታቸውን ከፍተው ሲያሸበሽቡ የሚሉ ሰዎች ነገር ግን የአማራውን ጥቅም አሳልፈው ሲሰጡና እንደውም ከጠላት ጎን ቁጭ ብለው ለጠላት ድጋፍ ሲሰጡ ያየንበት ሰሞን ነው። እንደ አማራ ብሔርተኝነት የአማራ ብሔርተኛ ቀይ መስመር አለው የሚታገልበት። አማራው አሁን ለገባበት ምጥ ማን ዳረገው? አሁን ላለንበት ችግር የዳረገን ኃይል ማን ነው? ቲፒኤልኤፍ ነው። ከቲፒኤልኤፍ ቀጥሎ ደግሞ ቲፒኤልኤፍን አዝሎ 4 ኪሎ ያመጣው ኢሳያስ መንግስት ነው። የኛ ብሔረተኞች ታዲያ ወጡና ምን አሉ? እስከ 4 ኪሎ ድረስ እንለቅላቸዋለን፣ እንደፈለጉ ገብተው መንቦጫረቅ ይችላሉ አሉ። ይምጡና ኦሮሚያ ልዩ ኃይል ጋር ይግጠሙ ነው ያሉ። ምን ማለት ነው? ህወሓትን ልንመልሰው ነው ማለት ነው? ለዚህ ችግር የዳረገንን ኃይል አመተን ቁጭ ልናደርገው ነው መልሰን ማለት ነው? እና በጣም ያሳዝናል። ብሔረተኛ ነኝ ብለህ እንደዚህ አይነት ሳቢ ማሰብ ማለት በጣም አሳፋሪ ነገር ነው። ስለዚህ እኔ የታገልኩበት ብሔረተኛ አንተም እንደምታውቀው ኢትዮጵያን የሚያፈርስ ሳይሆን ኢትዮጵያን የሚያቆም፣ ትናንትና ጎንደር ላይ የኦሮሞ ደምደሜ ነው ብሎ እንዴት እንደተሳሰረ ትግላችን ታስታውሰዋል። ይህ የኛ ብሔረተኝነት እንደዚህ አይነት ብሔረተኛ ነው እንጂ ከጠላት ጋር ከገዳሄ ጋር እኔ የመጣሁበትን አካባቢ ታውቀዋለህ። ሰው በቁሙ የሚቀበርበት አካባቢ ነው የነበረ ለዚህ ላለፉት 30 ዓመት በሚያሳፍር ሁኔታ። አሁንም እንደገና መልሰው ይቅበሯችሁ እያሉን ነው እነዚህ ልጆች መጣው ማለት ነው። እኔ ሪሊ ተች ያደረገኝ ነገር ነው የምነግርህ። ማለት እኔ ጠቅላይ ሚኒስትሩና ፕሬዚዳንቱ ምን አይነት አግሪመንት እንዳላቸው ምን አይነት ውል እንዳላቸው የምናውቀው ነገር የለም። የራሳቸው ችግር ነው። እኔ እዚህ ለህልውናዬ እየታገልኩ ነው ያለሁት። ለህልውናዬ እየታገልኩ ካንተ ከኔ ጎን ግን ለህልውና በባይዘወይ እኔ አንዳንዴ እንደውም ላንተም ራሱ ትንሽ ቅር የሚያሰኝ ነገር ምንድነው? እዚህ አብዛኛው ጎጆ የፈረሰበት ትናንትና እኛን ሲሰድብ ሲያዋርድ ብሔረተኛ ናችሁ እያለኛ ላይ ጣቶ ሲጠቁም የነበረው ነው ዛሬ መጥቶ በአማራ ትግል ላይ እንደፈለገ ሲያንቦጫርቅ የምናየው። አሁን ለምሳሌ አንድ ወንድማችን እዚህ ጃላዲስ ምን አዲስ የምትለው ልጅ እና እያሌው መንበሩ ሲያትል ላይ የአማራ ማህበርን መስርተው ለስብሰባ በተቀመጡበት አዳራሽ ላይ ሄዶ የተቃወማቸው ወንድማችን ነው። አሁን ደግሞ ከሱ በላይ ከኔ በላይ የለም እስክንድር እያለ ይኸው ያዙ ይልቀቁኝም ከሚሉት ሰዎች ውስጥ አንዱ ነው። ያሳፍራል። የአማራ ትግል የፈለገ ተወደደም ተጠላ ምን የቴዲ የወደብ ጉዳይ ተነስቷል። የወደብ ጉዳይ እኔ መጀመሪያ በምን እንደተስማሙ ማቀው ነገር የለም። አንድ ነገር ብናቅ ደስ ይለኝ ነበረ።
የጫጉላ ሽርሽር ሃኒሙን ላይ ነበሩ ጠቅላይ ሚኒስትሩና ፕሬዚዳንቱ። ምን ተነጋግረው ነው? ምንድነው ነገሩ? እዛ አካባቢ ያለውን የሚጠነጠን ነገር ብናቅ መልስ እናገኝ ነበረ። ነገር ግን እኔ ከአንድ ኤርትራዊ ጋር ሳወራ አማራ አይደለሁም፣ ኢትዮጵያዊ ነኝ። የኢትዮጵያን ክብር አሳልፌ አልሰጥም፣ ብሔርተኛም። ነገር ግን አገሬን በምንም አልቀይርም። ብዙ ኩች እኮ የምናያቸው እኮ አንድ የሌላ ሀገር ሰው እኮ መጥቶ እኮ አንተ ኦሮሞ ነህ አንተ አማራስ ነህ ስጥ እያለ እኮ እርስ በርሳችን ሲያባላን ነው የሚለው አይደለም እንዴ? አንዴ ቃል ዘጎንደር እሺ፣ አመሰግናለሁ። አየህ ለዚህ ሁሉ የዳረግነው እኛው ራሳችን ነው። ስለዚህ በተቻለ መጠን አማራንን ብለን እንኳን መተን ስለ አማራ ስንታገል ወይም ስለ አማራ አንዳንድ ነገሮችን ስናነሳ የአማራው ብሔርተኝነት የሚፈቅድልን ነገር አለ፣ የማይፈቅድልን ነገር አለ ብለን በዛ ተንተርሰን ፖለቲካችን ብንሰራ ያዋጣናል ነው ነው። ለሰጠኝ ድል አመሰግናለሁ። ቴዲያ አንዳንዴ ስጠይቅ አስገባኝ። አመሰግናለሁ። ባይገርማችሁ የሆነ ቤት ገብቶ ይሄ ልጅ ነፃነት በፎቶ በቪዲዮ የሚታይ ልጅ ነው። ነፃነት የአማራ ልጅ ነው፣ የጎንደር ልጅ ነው። በፎቶ ማትታዩ ሰዎች ግን እንዴት ነው አማራን አማራ አይደለም የምትሉት እናንተ? በፎቶ ማይታይ ሰው እንደዛ ይሉታል። ነፃነትን ማቅ አለ፣ የጎንደር ልጅ ሆኖ ነፃነትን ማቅ አለ፣ አማራ አይደለም ምናምን ትሉታላችሁ አንዳንዶቻችሁና እንደዚህ አይነት መገፋፋቶች፣ የሀሳብ ልዩነት መጠፋፋት መሆን የለበትም። በፖለቲካ ብትለያይ እኮ ሻይ ቡና እንላለን አይደል? ኳስ እንጫወታለን፣ በሃይማኖት አንድ ነህ፣ በማህበራዊ ጉዳይ ትገናኛለን። የኛ ሀገር ፖለቲካ ግን ይሄ የሀሳብ ልዩነት ስላለ ብቻ ሰይፍ የሚያስመዝዝ መሆን የለበትም ለማለት ያህል ነው። ቴንኪው ነፂ ስለመጣ ከልብ አመሰግናለሁ። ቴንኪው ቴዳ። በዚህ አጋጣሚ ግን ቴዲ ጋዜጠኛ ብቻ አይደለም ጎበዝ ኳስ ተጫዋችም ነው፣ እንድታውቁት በዛው። ቴንኪው ቴዲ ሻይ። በፊትም በኋላም ነበር ሎጪ ማገባበት እኮ። ቴንኪው ነፂ። አናግራቸው አለህ ግን በሀገሩ አንተ? ሰላም ቴዲ እንዴት ነህ? አለሁ አለህ በሀገሩ ጠፍተሃል። አለን አንተም አድገሃል፣ እኔም ነጭ ፀጉር አብቅያለሁ። የለውጥ ማለት እንደዚህ ነው። አሁን በአዲሱ በያዝነው ዘመን እንዲህ አይነት ነገር እየተፈጠረ ነው ያለው። እኔም ይኸው ከብሔርተኞች ጋር ቀጣይ አንተ ነህ። በጣም ወሳኝ ጥያቄ ጠይቃል ዛሬ። ብሔርተኞች ወደብ እኮ እንደምታስገኙ አብራችሁ ስትራቴጂውን ማንቀሳቀስ አለባችሁ ብላል። ትክክለኛ ጥያቄ ነው። አሁን ችግር የተፈጠረው ምኑ ላይ መሰለህ? አይ ቲንክ እኔ አይን አፋር ስለሆንኩኝ እስቲ በቪዲዮ ልውጣ። ብዙ ጊዜ ያው በቪዲዮ ወጥቼ አላውቅም። ዱቃ እባላለሁ ስሜ፣ በነገራችን ላይ ቀይሬዋለሁ። አሁን በዚህ በወደብ ዙሪያ ቴዲ ኢትዮጵያ ውስጥ ሁለት ኃይሎች አሉ። አማራና ጸረ አማራ የሆኑ ኃይሎች አሉ። ጸረ አማራ የሆኑ ኃይሎች ከጥቂት ሳምንታት በፊት እንዋጋለን እያሉ በሶማሌ በኩልም ሲፎክሩ ነበር። በሶማሌ በኩል ወደብ ለማግኘት ልክ በአሰብ በኩል ያለውን ወደብ ለማግኘት ተፍተፍ እንደሚባለው በዛም እንደዚህ አይነት ጩኸት እንሰማ ነበር። ተው ተረጋጉ፣ የሚያስወጣውንና የምታገኙትን ጥቅም ካልኩሌት አድርጉ ምናምን ብለን ስንናገር አይ ካልተዋጋንማ በቃ ሰማይና ምድር ይጋጠማል ሲሉ ውጊያው ምን ላይ እንደደረሰ ማውቀው ነገር የለም። ከዛ አሁን ደግሞ በሰሜን በኩል አሁንም ከጥቂት ሳምንታት በፊት እንዋጋለን እያሉ የሚገርም ውጊያውን የሚያንቀሳቀሱት ደግሞ ከዚህ በፊት ሻዕቢያ የማረካቸው እነ መስፍን ፈይስ አይነት ሰዎች እዛ ኤርትራ ውስጥ ልበ ትግራይ የሚባል ጠመዝማዛ መንገድ አለ። እዛ ተማርከው ያን መንገድ ሲሰሩ የነበሩ ሰዎች አይ ቲንክ ድሮ ሰርተው ያልጨረሱት የቀረ የመንገዱ መስፍን ግን እንደዚህ ጥርሱ ነክሶ ከዘመተ ችግር የሚፈጥር አይመስልም? የሚበቀል አይመስልም? በጣም የሚገርም ነው ቴዲ። ከዚህ በፊት ሻዕቢያ የማረካቸው ሰዎች ከሻዕቢያ ጋር እንደገና መርተው ሊወስዱናል ያዋጉ ነው። አሁን እንግዲህ እንቅስቃሴ አሁን የሚገርም እኮ ነው። እኔ ሲገባኝ ልበ ትግራይ የሚባለው ኤርትራ ውስጥ ያለው መንገድ እነ መስፍን ጀምረውት ያለቀ አይመስለኝም። ወደቡ ድረስ መሰራት ያለበት መንገድ ነው እና እንደገና ተማርኩ ያንን መንገድ ለማስጨረስ
ሌላ ፕሮጀክት እያንቀሳቀሰ ነው መስፍኔ እና መስፍኔ ካለ ጥሩት በእናታችሁ። እሺ ይምጣ እሱ አካባቢውን መውጫ መግቢያውን ስለሚያውቀው ተማረክም አልተማረክም የሆነ መንገድ ድረስ ይመራናል። እምልህ ልምድ ያላቸውን ሰዎች ይዘን መንቀሳቀስ አለብን ቴዲ እንጂ ዝም አሁን እኔ እናንተ ብንሄድ ከባድ ነው። መስፍኔ መማረክ ምን እንደሆነ ያውቀዋል። መማረክ ጀግንነት እንደሆነ ነግሮናል ከዚህ በፊት። ታሪክ ራሱን መድገም አለበት እንደገና መርቶን ማለት ነው። አሁን ምን አለ መሰለ እንደ ብሔርተኛ እኔ አማራ ትልቁ ወደቡ 4 ኪሎ ስለሆነ እዛ ጋር አስገቡንና ከዛ በሶማሌ በኩል ይሁን በኤርትራ በኩል ያለውን ወደብ አንድ ጥይት ሳይተኮስ ሰላማዊ በሆነ መንገድ እናመጣዋለን። አሁን ችግር እየተፈጠረ ያለው ምን መሰለ ኢትዮጵያ ውስጥ የንስርና የጥንባንሳ ፖለቲካዎች ይንቀሳቀሳሉ። አማራ የንስር ፖለቲካ ነው ይዞ የሚንቀሳቀስ፣ የአማራ ጠላቶች ደግሞ ንስር ተቃራኒ የሆነው የቫውቸር ወይም የጥንባንሳ ፖለቲካ ነው የሚወስዱት። አማራ በሰላማዊ መንገድ የወደብ ጥያቄዎችን ቢመልስ የአማራ ጠላቶች ደግሞ መዋጋት አለብን ብለው ነው አሁን እየተፎገሩ ያሉት። እኔ ግራም ይገባል አስገባ ለዚህ ልጋጋም መልስ አንዴ ተረጋጋ። ዳግም ትማረካለህ። እኛ ማስጠንቀቂያ ነው እየሰጠን ያለ። ተረጋጋ። አንዴ ማሳሰቢያ ልስጣችሁ። ተረጋጋ። አለመማረክን ብቻ ነው ፕሩቭ የምታረከን ጋስተዋራ ከተማረክ ዋጋ የለም። አንዴ ሱሪ ላይ አንተና ጥቀምስ ስራል የምትደበቀው ጦርነት ሲነሳ ማረኩ ሻቢያ ነው ማርኮ መንገድ አሰረኛ ጦርነት ሲነሳ ከዛኔ ያመልጥ የለ እንደ አንተ ፍርድ ከተደረገ አለቀልኝ። ምክንያቱም እኔ ባለውበት ስድብ አልፈቅድም። በተረፈ ግን ከስድብ ውጪ በቅኔ እንድትወጋጉ ፈቅዳለሁ። ስድብ ከሆነ ግን አወርዳችሁ። ቴዲ እኔ ተዋጋሁለትም ባንዲራ ለብሶ የሚያለቅሱ ናቸው። እናንተ መዋጋትን መማረክን ብቻ ነው የምናውቀው። ተረጋጉ። እነዚህ እኮ አይዘምቱም፣ ባንዲራ ለብሶ ያለቅሳሉ። እግሬን ተመትቼ እነዚህ ናቸው ሀገር ፍቅር የሚነግሩንና ቀስ እያልክ መስፍን የተረጋጋ እንጂ የጨዋታውን ህግ አብረን እያከበርን። እኔ አሁን መስፍኔን መጠየቅ የምፈልገው አንድ ጥያቄ አለ። ሀሳቤ እንዳይበተን ቴዲ ችግር የለውም። እኔ በጣም ስለደከመኝ ሪፍሬሽ ላድርግ። አሁን አድማጭ ተመልካቾች ትንሽ ዘና ይበሉ። ዋና ይበሉ። መስፍኔ የሆነ ቤት ገብተህ የተቆረጠ ቪዲዮ አይቻለሁ። ተማርካል እንደ ሲሉ እንደ ቀላል ሰው መሰልኩ እንደ የኤርትራን መንገድ ሁሉ እኮ የሰራሁት እኔ ነኝ ብለው ተናግረው። ወዳጄ ጦርነት የሚያውቅ ሰው ሙርከኛን አይንቅም። ጦርነት የሚያውቅ ሰው ሙርከኛን አይንቅም። ጦርነትን በወሬ የሚያውቅ ሰው ሙርከኛ ማለት ፈርቶ የተማረከ ይመስለዋል። ምክንያቱም ግንባር ጠላት እጅ ሳትወልቅ በዓለም አቀፍ ሕግ እኮ ቴዲ መማረክ፣ መክሰል፣ መሞት የአንድ ወታደር የተቀመጠ ሕጎች ናቸው። ዩናይትድ አማራ ለንገር አብዲሳ አጋ ተማርኳል። ጀግና ነው። ሮም ሀገር ማን ነው? እስኪ እነዚህ አሁን ስለ ሙርከኛ የሚያወሩ ሰዎች ጦር ሜዳን ያውቃሉ? መሳሪያ ጨብጠው ያውቃሉ? ጦርነት ሲነሳ እኮ እናታቸው ድብኝት ውስጥ እኮ ነው የሚደበቁት። መስፍን በቃ ይብቃ። የተቀዳ ድምፅ ነው የሚያስደምጠን አይደል? ቴዲ አብዲሳ ጋር ሮም ሄዶ የሌላ ሀገር ሰራዊት የመራ ጀግና ነው። አብዲሳ ጋር መስፍን መንገድ የሰራ ነው። የኤርትራ አሁን ቴዲ እነዚህም ሰምታችኋል እናንተ በወጣትነታችሁ ለሀገራችሁ ብለህ ጠይቃቸው። ተናዷል፣ ስሜታዊ ሆኗል። ጠይቃቸው ቴዲ እናንተ ለሀገር ፍቅር ዘምታችኋል ወይ? ሀገር ባንዲራ ለብሳችሁ ታለቅ ትደበቅ ስለ ሙርከኛ የምታወራው መጀመሪያ እኮ ስለ ሙርከኛ ለማውራት ወጣ። መስፍኔ አንድ ነገር እየተደማመጠን እናወራ። አሁን ድጋሚ እዋጋለሁ እያልክ ነው። አሁን ድጋሚ ምናልባት የመማረክ እድል ቢያጋጥም ምንድን ነው የሚባለው? ልበት እግራዬን ይቀርጻል። አስሬ ልትማረክ ትችላለህ። ዋናው መዝመት ነው ለሀገር። እነሱ እኔ ስዘምት አዝማሪ መሲንቆ ይዞ ከኋላ ያበረታቱኝ። አልተወለድንም ነበር። አለቀ። መሲንቆ ይዘው ኧረ ጓራ ወረድ ይበሉ እነሱ። በጦር ሜዳ 100 ትማረካለህ፣ 100 ጊዜ ትማረካለህ። በቃ ቴዲ ልቀጥል። አንዴ ደግሞ ውጊያ ላይ ዩናይትድ አማራን ማረከዋለሁ ብለሃል። ምናልባት አልተሳሳትኩኝ። ዩናይትድ አማራ ነው የማረከ ወይስ መስፍኔ አንተ ነው የማረከው? እነዚህ መቼ ጦር ሜዳ ይወርዱና
ሲወርዱ እኮ ነው። አንደኛ ቴዲ ሲወርዱ እኮ ነው። አይወርዱ እኮ ጦር ሜዳ አንተ ስትሞት ባንዲራ ለብሰው ይዘፍናሉ እነሱ። በቃ ነው እውቀታቸው። በቃ መስፍን አትናደድ። ከዛ እምዬ ኢትዮጵያ እኛ ነን ኢትዮጵያ እኛ ነን ይሉሃል። አንተ ትሞታለህ፣ እነሱ እምዬ ኢትዮጵያ ይሆናሉ። በቃ ያለቀ ነው። ከዛ ዘፈኑ ምን አለ መሰለህ ቴዲ፣ አንተ ማይክሮፎን ይሰብራል እኮ ቀስ መስፍን መኪናውን መስታወት ምን አለ መሰለህ ቴዲ፣ አንቺ ሀገር ሞኝ ነሽ ተላላ የሞተልሽ ቀርቶ የፈራው በላ ብሎ ዘምናሉ። የሞተልሽ ቀርቶ የተማረከው በላ ብላ አስተካክለው። ይሄ ንብራኑ የእናንተ ዘፈን ነው። መስፍኔ በምንድን ነው የምታወራን? በድምጽ ማጓያ ነው የምታወራን? በሸንበቆ ማይክ ነው እያወራ ያለው። በጣም ከባድ ነው። እንትን አለ አይደል? በዛ ነው የምታወራን? በምንድን ነው? ሞት ለምን ታደርገኛለህ? እኔ ቴዲ በሰው ተራ ገብተህ እኮ ነው መስፍን የምታወራው። እንዳትገለው ግባ ብሎ ነው ሙትና ቴዲ ግባ ብሎ ሲጠራ ነው የመጣው። ሙት አታድርገው። ሙት አታድርገው ነው የመጣው። ምንም ያለ ዘፈኑ በቂ ነው። አንቺ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የዘፈነ በላ የተባለው እኮ ለነዚህ ነው። የሞተልሽ ቀርቶ ዘፈኑ ዝም ብሎ አይደለም እኮ የተዘፈነው። ለአዝማሪ ነው የተባለው። አይ አንተ ትሞታለህ ሙርከኛ ይለዋል፣ እነሱ ቁጭ ብሎ ይበላሉ ኢትዮጵያ እያሉ። አንዳንድ ጊዜማ ይኸውልህ ነቆራው እንዲያምር ምን አለ መሰለህ መልቀቅ አለብህ። አሁን በቃ ከአንተ ጋር ማውራ ጊዜ የለኝም። ደህና ደም ቴዲ መስፍኔ እንዳትሄድ እንዴ። መስፍኔ ግን መውጣት በጣም በነገራችን ላይ ግን ቴዲ አሁን ለስንተኛ ሊማረክ ነው? አትሪክ ሊሰራ ነው። ኧረ የምናውቀው ነገር የለም። ቁጥሩን ራሱ ገና እያሰላን ነው። ተጋብዘህ መተህ ረግጠህ መሄድ የለብህም። ችግር የለውም። ታችሁን ይረገጣል ወይ ይረግጣል እንደፈለገው ይንፈላሰስብህ። አሁን ችግር እኮ መስፍኔ እኛ አልጠላንም። የሙያ ልምድህን እንጠቀምና የልበ ትግራይን መንገድ ያን የጀመርከውን ወደቡ ድረስ እናድርሰው ነው ያለ። ምን አንተ እንዴት ነው የምትበሳጨው? አሁን ወደብ እኮ ከተያዘ በኋላ ከወደቡ እስከ ሞያሌ ድረስ ረጅም መንገድ መሰራት አለብን። እና ያንን መንገድ ሙያው ስላለ ኢንጂነር ባትሆንም በምርኮኝነት የጠረከው ልበ ትግራይ በነገራችን ላይ ጠመዝማዛ መንገድ ነው። በጣም እኔ መማረኩ አይደለም የገረመኝ። እኔ የገረመኝ መማረኩ ሳይሆን መማረኩን እንዴት ነው እንደ ድል የቆጠረው? ጀግና ነኝ ብሎ ጀግንነት ነው መማረክ ብሎናል እኮ ቴዲ። የማን ድምፅ ነው? የዘራ ያዕቆብ ድምፅ ነው አላትም። ተማርካል እንዴ ምናምን ብሎ ደንግጦ ነው የጠየቀው። እንዴ ታዲያ እንዴ ከእንትን አቀበት እንትን የወረደውን ቁልቁለቱን እና ያረል እንደ ሰራውት ለሻቢያ ምናምን እያለ እኔ ለምን አልነግርም ቴዲ? አንተ ቤት እኮ እኔ እና እሱ ስንከራከር አፄ ቴዎድሮስ ራሱን ያጠፋ ፈርቶ ነው፣ እኔ የተማረኩ ጀግና ስለሆንኩ ነው ብሎ እኮ ነግሮናል። አታስታውስ? የዛሬ ዓመት አካባቢ እና በነገራችን ላይ ባይማረክ ኖሮ ለነገሩ እውነቱን ነው ፈሪ ለእናቱ ባይማረክ ኖሮ ሊመታ ይችል ነበር። እንደዛ ብሎ ነው የተከራከር። ይመቸው መስፍኔ በጣም ጎበዝ ሰው። አይ አንዳንዴ እንትን አሁን ቁም ነገሩ ጋር ስንመለስ ቴዲ እንዳልኩ ቅድም የሀገር ሉዓላዊነት ሲደፈር ዝም የሚል ዜጋ ባንዳ ነው ብለዋል። ትክክል ነው። እኔ እስማማለሁ ከዚህ ሀሳባቸው ጋር ከጸረ አማራ ቡድን ጋር። በዚህ ሎጂክ በእነሱ አመክንዮ በእነሱ አስተሳሰብ የሱዳን በጎንደር በኩል መግባት የጎንደር አማራ ጀግና ገበሬ የሱዳንን ቅንድብ እየላጨ የያዘውን ሱዳኖች ወስደውታል። ይሄ ሲሆን እዚህ ቤት ውስጥ በጣም ረጅም ሰዓት አዳምጫለሁ። አንዳቸውም ትንፍስ አላሉ። ወላ የብልጽግና ካሬ ብለው የወጡትን ሰዎች ስም እንጥራ። ቁም ነገሩን ልንገር የለም ማውራት ያለብን እንዴት መሰለህ፣ በቁም ነገር ሲሪየስ። እኔ በጣም የሚያመኝን አንድ ነገር ልንገር። በሀገራዊ ጉዳይ እንደ ፋኖ እንደ ኦነግ እንደ ብልጽግና እናወራ ነው። ገባህ አይደለም? ያ እያወራ ወደዛ እኮ ነው እየሄድክ ያለው። በዚህ እንትን እንላለን። በጋራ ግን በጋራ አጀንዳችን ላይ በጋራ እንዳናወራ የሚያደርገን ነገር ምንድን ነው? አይ ቲንክ ይኸውልህ ቴዲ፣ እኔ አሁን አቋረጥከኝ እንጂ በሀገር ሉዓላዊነት ዙሪያ እውነታውን መሬት ላይ ያለውን ገሃዳዊ ነገር ሀቁን ስናስቀምጥ አሰብ ለጊዜው በሌላ ሀገር ሉዓላዊ ግዛት ውስጥ ያለች ወደብ ነች። ወደድንም ጠላንም አሁን ባለው ሁኔታ። ሱዳን ግን ከኢትዮጵያ ቆርሳ የወሰደችው መሬት እኔ እናንተ አይናችን እያየ የኛ የኢትዮጵያውያን መሬት ነው። ስለዚህ መሬት መወሰድ ማለት ነው ስንቶቻቸው ነው ትዝ እንኳን ራሱ አላላቸውም። እኔ ሲገባኝ አንዳንድ ጊዜ የሆነ ነገር የአማራ ከሆነ አይጠቅምም ተብሎ ነው መሰል የሚታሰበው። ይሄን መሬት እኮ የጎንደር ገበሬ ሱዳኖችን ቅንድባቸውን እየላጨ ይዞት የነበረ ይዞታችን እኮ ነው፣ መሬታችን ነው። አሁን
እዚሁ ቤት ባንዳ ምናምን እያለ አፉን ሲከፍት የነበረ ኃይል ጸጥ ብሏል በዛ በኩል ስለተወሰደው መሬት። ስለዚህ ባንዳ ራሳቸው ናቸው ማለት ወላልልና በለው መስፍን በለው አያና ኤቭሪባዲ እነዚህ ኃይሎች ባንዳ ናቸው። ስለዚህ መሬት ምንም አላሉ፣ አብረውን አልቆሙም፣ አልተዋጉም። ስለዚህ በሚቀጥለው በምናደርገው ውይይት እኔ እንዴት እንደሆነ አላውቅም፣ ብሔርተኞች በተቻለ መጠን የብሔር ካባቸውን አስቀምጣችሁ መታችሁ በሀገራዊ ቋንቋ አንደበታችን ላይ አስቀምጠን ልንነጋገርበት የምንችልበትን ነገር መፈጠር አለበት ብዬ አስባለሁ። ይሄ የሚሆነው እንዴት መሰለህ? አሁን የብሔርተኞች ክፍለ ጊዜ ይኖራል፣ በሀገራዊ ደግሞ ጉዳይ የምናወራበት ክፍለ ጊዜ ያስፈልጋል ብዬ አስባለሁ። ሀገራዊ ማለት ገዢ ፓርቲ ኖረም አልኖረም ሀገርን እንደ ሀገር ሊያስቀጥል አሁን ለምሳሌ በአንድ ጀምር ገዢ ፓርቲ ጠፋ ነው፣ አንተና መስፍኔ እንዴት ነው የምትኖሩት? በጣም አዲስ ታይምስ ሊያኖረን የሚችል ህግ ያስፈልገናል። ላናልፈው የሚገባ ድንበር ያስፈልገናል። ለምሳሌ ይሄን ደግሞ የሚሸረሸር ነገር አለ። ቀደም ሲል የጠቀስኩልህ ነገር አሁን ቀስ በቀስ ዜጎቻችን በሀገራዊ ጉዳይ እንዳወሩ በሀገራዊ ጉዳይ ላይ በጣም ወኔ ኖሯቸው እንዳወሩ ከሚያደርጋቸው ነገሮች መካከል በህግ ፍሬም ተበጅቶላቸው የሚጻፉ እንደ አንቀጽ 39 ያሉ ነገሮች የካራማራን ጦርነት የምታውቁት ነው። ሶማሊያ ወረረችን ተብሎ የዛድ ቢያለ ጦር ሲመጣ ሃይማኖት የለ፣ ሴት የለ፣ ህፃን የለ፣ አዛውንት የለ፣ ፖብሎን የተነሳው ለካራማራ የተነሳ ህዝብ ያስነ ልቦናው አሁን ላይ አለ ወይ? ከሌለ ምንድን ነው የሸረሸረው? ኦኬ እንዲህ ባሉ ነገሮች ላይ ወደፊት ማውራት አለብን ብዬ አስባለሁ። ያ ትንሽ ሀሳቦች ነው የቀሩኝ። ቴዲ አሁን እኮ ቴዲ እንዳልኩ እኛ እንዋጋለን ምናምን ሲሉ ረፉ። ብዙ ማስተዋል ያለባቸው ነገር አለ። አገሪቱ ውስጧ ጨንጓራዋ ጭንቅላቷ ከውስጥ ታሟል። ይሄ በሽታ ፈውስ ማግኘት አለበት፣ መታከም አለበት። መጀመሪያ ጤነኛ አስተሳሰብ ያለው የሚተማመን ትውልድ መፈጠር አለበት እዚህ ሀገር ላይ። የሀገር ሉዓላዊነትን በሚመለከት ወደ ጦርነት አይደለም በዲፕሎማሲ ቋንቋ እንኳ ራሱ የሆነ ነገር ጠይቀህ እንዲመለስልህ ለማግኘት ስትፈልግ መጀመሪያ ኢንተርናል የሆነውን ዲዚዝ ወይም ሲክነስ you have to remove it, you have to get rid of it። አለዛ ቴዲ እንኳን እንደዚህ ቀውጢ ጦርነት ባለበት ሁኔታ ውስጥ ሀገራችን ውስጥ አንተና እኔ እኮ ሁለት ግለሰቦች የምንጠራጠር ከሆነ ማንተማመን ከሆነ አንድ አውደ ውጊያ ላይ ልንሳተፍ አንችልም። ለምን? ከጀርባ የመጣው ወይ ከጎን ሄደህ ልትገለኝ ትችላለህ ብዬ አስባለሁ፣ እጠረጥራለሁ። አንተም እንደዚሁ የማይተማመን የሚዋጋ ኃይል በተፈጠረበት ሁኔታ ሌላ ኃይልን ከውጭ የመጣ ኃይልን ልትዋጋ አትችልም ነው። ይሄ እኮ ሳይኮሎጂካሊ በጣም ሲምፕል የሆነ ናቹራል ነገር እኮ ተፈጥሯዊ ነገር እኮ ነው። ውጊያ ነው ይሄ። አንድ ይሄን ያዝ። ሁለተኛ በአንዴ አጠቃለው። እሺ ሁለተኛ ውጊያውን ደግሞ ሊያደርጉ የፈለጉት አሁን ባለፈው ሳምንት ስሰማቸው አንዳንዶቹ ከአማራ ከትግራይና ከአፋር ጀርባ ሆነን ነው። የምን አባ ጀርባ ነው የምትወ ፊት ነው እንጂ መሆን ያለብህ። ውጊያውን የምትመራ ከሆነ ፊት ትሆናለህ፣ እኛ እንከተላለን። እኛ ከፊት ሌላው ደግሞ ከኋላ ሆኖ ይሄ የብልጽግና ካድሬ እንደዚህ አይነት ጦርነት ሊዋጋ ሁሉ ፕላን ይዟል። አየህ፣ ይሄንን አይነት ስራ ይዘው ሲመጡኛ በነገራችን ላይ እንደ ባንድ የምናያቸው እንደዚህ አይነት አስተሳሰብ ያላቸውን ሰዎች ይሄ መታወቅ አለበት። ጨርሻለሁ። ምርኮኞችን ግን ያለም ልምናቸው ፈልጋለሁ ከከባድ ይቅርታ ጋር ይሄ ለሀገር የተከፈለ መስዋዕትነት ነው። በተቻለ መጠን ግራ ቀኙን ለመስማት ሙከራ አድርጌያለሁ። ነገም ከነገ ወዲያ ይቀጥላል። እንደዚህ አይነት ሀገሮች ብዙ ስለ ሀገር ስታወሩ ብሔራችሁ እንዳይጠፋችሁ ቶሎ ብላችሁ ደግሞ ወደ የብሔር ካባ ትለብሳላችሁ። ሐሙስ ከመጣ ሐሙስ እናወራለን። ዓርብ ዕለት ወደ ብሔራችሁ ትሄዳላችሁ። እንደዛ ነው መሆን ያለበት የሚል እምነት አለኝ።